ቢሮክራሲ ውስጥ የመሸገ በጫካና በበረሃ ላለው ኃይል የሚሰራ በቡድንም በግለሰብ ደረጃም አለ። የኢትዮጵያ መንግስትና የኤርትራ መንግስት ጦርነት ውስጥ የሚገቡ ከሆነ የሚኒሻና የታጣቂ ጦርነት እንደማይሆን ይታወቃል። ወደ ባላጣ ነው። እኛ ያጣ ነው የባህር በር ነው። የዲፕሎማሲና የውይይትን በር የዘጋው ማን ነው? መንጋዎቻቸውን በተቻላቸው መጠን ጨለማ ውስጥ ያስቀምጣሉ። የነሱን ጋርቤጅ ይመግቧቸዋል። እንደ መሀይም ደፋር የለም። ትልቅ ሰው ከሀገር ጠላት ጋር በመተባበር አይደለም የሚታወቀው። ከሳቸው በላይ ባንዳ አለ። ከሳቸው በላይ እንደ ውሻ ለቀለበው ሰው የሚጮህ አለ። ፖለቲካውን ወደፊት እየገፋው ያለው ጥላቻ ነው። እነሱን ካልመሰልን የመበተን እድል ሳለን እንዴ? ገበሬው ማዳበሪያ እንዳይወስድ ይከለክላሉ። አፍርስ ሲሉት የሚያፈርስ፣ ዝጋ ሲሉት የሚዘጋ፣ አቃጥል ሲሉት የሚያቃጥል፣ ለምን ብሎ የማይጠይቅ ትውልድ እንዲፈጠር ይፈልጋሉ። ከነዚህ ሰዎች አፍቆ ስለ መፍትሄ ሰምተሽ አታውቂም። የውድመት ፕሮፌሰሮች ናቸው እነዚህ ሰዎች። the safest zone for the አማራስ ከአማራ ክልል ውጭ ሆኗል። የተለመደ ጫጫታ ነው፣ የተለመደ ሙሾ ነው፣ የተለመደ ወቀሳ ነው፣ የተለመደ እግር መጎተት ነው። መንግስት የበላይነት ያልወሰደበት ሴክተር አለ ከተባለ ብቸኛው ሴክተር የሶሻል ሚዲያው ሴክተር ነው። ሰላም ጤና ይስጥልን ተመልካቾቻችን፣ የብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሳ ፕሮግራማችን እነሆ ወደ እናንተ መድረሱን ጀምሯል። እንደተለመደው የተለያዩ ርዕሰ ጉዳዮችን አካተን አፈወርቅ በደዊና ዮሚዩ አበበ ወደ እናንተ መተናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። መልካም ጊዜ። አፈወርቅ፣ ዛሬ እንግዲህ በዋናነት የምናነሳቸው ጉዳዮች አሉ። በተለይ ደግሞ ትላንትናም በሰፊው የሄድንበት የብሔራዊ ደህንነት ምክር ቤቱ ጉዳይ መነጋገሪያነቱ ቀጥሏል። የተለያዩ ሀሳቦች እየተንጸባረቁ ነው ያሉት። እነሱን ተከትሎ እኛም የራሳችን ሀሳብ እናስቀምጣለን። እንዲሁም ደግሞ እንግዲህ በዛሬው ዕለት የቀድሞ የትግራይ ክልል ጊዜያዊ መስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ከሰሞኑ ምክትላቸው ለነበሩት ለጀነራል ታደሰ ወረደ የስልጣን ርክክብ አድርገዋል። እንግዲህ ቀጣይ የአቶ ጌታቸው ጉዞ ምን ሊሆን ይችላል የሚሉ ግምቶች ሲቀመጡ ነበረ። ዛሬ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሹሟቸዋል። እንግዲህ ይሄ በብዙዎች ዘንድ በጣም ደስ የሚል ሀሳብ ተንጸባርቆበታል። ጥቂቶች ደግሞ ዛሬም ድረስ ያው ተቃውሞ የለመደ ሰው ሁሌም መቃወም ነውና አንዳንዶቹ ደግሞ እንዴት የሚል ነገርም ያነሳሉ። እንግዲህ አቶ ጌታቸው ረዳ ከወራቶች በፊት የብልጽግና ተላላኪ ነው፣ የፌዴራል መንግስቱ ተላላኪ ነው፣ አይመራንም፣ ለትግራይ አይመጥንም እያሉ ሲያለቃቅሱ የነበሩ ኃይሎች ነበሩ። አሁን ደግሞ እንግዲህ ትላንትና መስዋዕት አብሯቸው ለመክፈል በረሃ የወረዱ ቡድኖች ሲገፏቸው፣ በዚህኛው ወገን ደግሞ እንደ ጠላት ተፈርጀው የነበረበትን ጊዜ እናስታውሳለን። ዛሬ በዛ ቦታ ተከብረዋል እኚህ ሰው። እንግዲህ አቶ ጌታቸው ረዳ ስለ ችሎታቸው ስለ አቅማቸው ብዙ ተብለዋል። እኛ ብዙ ማለት አንችልም። ነገር ግን ብዙዎቹ የውጭ ጉዳይ ሚኒስተር ቢሆኑልን ጥሩ ነበረ፣ የኮሚኒኬሽን ጉዳይ ቢሆኑልንም መልካም ነው የሚሉ የተለያዩ ምኞቶችን ስንሰማ ነበረ። እንግዲህ ያው መቃወም አይጠፋም። እንዴት እንደዚህ ሆነ፣ አይ ጊዜ ጌታቸው ረዳ እንዴት እንደዚህ ሊያደርግ ቻለ የሚልም ደግሞ በህዋት ደጋፊዎችም በአንዳንድ ደግሞ የሌሎች ኃይሎች ደጋፊዎችም እንዲሁ ሀሳብ እየሰነዘሩ ነው የሚገኘው። እንግዲህ በእኛ ሀገር ፖለቲካ ውስጥ ትላንት መጣላትን ብቻ ነው የሚያዩት። ዛሬ ተስማምተ የሆነ ጉዳይ ላይ ስትደርስ አብሮ መስራት ሲመጣ የመተቸት ነገር አለ። ሌሎቹም ይሄን እየፈሩ ይመስለኛል እንግዲህ ወደኋላ መለስ የሚሉት። የህዝቡ ምላስ ከባድ ነው እንደምታውቀው። በተለይ ይሄ ሶሻል ሚዲያው ላይ ያለው ህዝብ የማሸማቀቅ ስራ መስራት ስራው ስለሆነ ነገም እንግዲህ ሌሎቹ ከፌዴራል መንግስቱ ጋር መጥቶ እንዳይሰሩ እንደዚህ አይነት ምላሶችም የራሳቸው ተጽዕኖ አላቸውና አቶ ጌታቸው ይህን ሰብሮ መውጣት የቻሉ ናቸው። ለአቶ ጌታቸው ረዳ መልካም የስራ ጊዜ እንመኛለን። ከዚሁ ከትግራይ ጉዳይ ደግሞ ሳንወጣ በቅርብ ቀናት የትግራይን ክልል ጊዜያዊ መስተዳደር ስልጣን የተረከቡት ጀነራል ታደሰ ወረደ በነ ዶክተር ደብረጽዮን ቡድን አቀባበል ተደርጎላቸዋል። እንግዲህ በምስሉ ላይ እንደምናየው የተለያዩ የህወሓት አመራሮችና የቲዲኤፍ ሰራዊቱ ክንፍ አመራሮች በዚህ የእንኳን ደህና መጣ ፕሮግራም ላይ ተገኝተው የተለያዩ ክንውኖችን አከናውነዋል። እንግዲህ በዚህ በምስሉ ላይም እንደምንመለከተው ትንሽ ቅሬታ የሚያስነሳው አንዱ የኢትዮጵያ ፌዴራላዊ መንግስት ሰንደቅ ዓላማ በዚህ ቦታ ላይ ባለመኖሩ ብዙዎች ቅሬታ እያቀረቡ ነው። እንግዲህ ከሀገሪቱ በጀት እየተጠቀሙ ከሀገሪቱ እስካልወጡ ድረስ ተገንጥለው ራሳቸውን
ችሎ እስካልሄዱ ድረስ ለምን የኢትዮጵያን ሰንደቅ ዓላማ በዚህ ቦታ ላይ ሊያደርጉ ፈቃደኛ ሳይሆኑ ቀሩ የሚሉ ቅሬታዎች እየተነሱ ነው ያሉትና እንግዲህ ብዙ ጊዜ በተደጋጋሚ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በሚያደርጋቸው ስብሰባዎችም ሆነ ጉባኤዎች ላይ የኢትዮጵያን ሰንደቅ ዓላማ ማድረግ ካቆሙ ሰነባብቷል። አዲስ ነገር አይደለም። ምናልባት እንግዲህ ከፌዴራል መንግስቱ ጋር ተስማምተው የቃል ኪዳን ሰነድ ፈርመው የሄዱት ጀነራል ታደሰ ወረደም እንዲሁ በቢሮቸው ቁጭ ብለው መግለጫም ይሁን አንዳንድ ነገር የሚያደርጉበት ሁኔታ አለ። በፎቶ እንደምንመለከተው እሳቸው አጠገብ ያለው የትግራይ ክልል ባንዲራ ነው እና በዚህም ወቀሳ ደርሶባቸዋል። እንግዲህ ለክፉም ለደጉም ይሄም ሁሉ ነገር ሆኖ በትክክል ስራቸውን ይሰራሉ ያለምንም እንቅፋት የሚለውን ቀጣይ ማየት ስለሆነ ብዙም መገመት የምንችለው ነገር እዛ አካባቢ ላይ ስለሌለ እሳቸውም እንግዲህ እንዲሁ እንኳን ደህና መጣችሁ አቀባበል ተደርጎላቸዋል። መልካም የስራ ዘመን እንመኛለን ለእሳቸውም። ሌላኛው ጉዳያችን ደግሞ የሳውት ሱዳን ጉዳይ ነው። ሳውት ሱዳን እንግዲህ ዳግም የእርስ በርስ ጦርነት ለማድረግ እያሟሟቀች እንዳለች በተለያዩ ጊዜያት ሲዘገብ ቆይቷል። በዚህም እንግዲህ ሌላ ውጥረት ተፈጥሯል። ይህንን ውጥረት ለማርገብ ጦርነቱም እንግዲህ እንዳይጀመር ወይም ደግሞ ወደ ጦርነት እንዳይገባ የተለያዩ አካላት የራሳቸውን ስጋትና የራሳቸውን ደግሞ አማራጭ የሚሉትን ነገር ሲናገሩ ቆይቷል። የአፍሪካ ህብረት፣ ኢጋድና የአውሮፓ ህብረት እንዲሁም ሌሎች ዓለም አቀፍ ተቋማት ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ የሳውት ሱዳንን ጉዳይ እንዲያሸማግሉ ጠይቋል የሚል መረጃ እየወጣ ነው ያለው። ጠቅላይ ሚኒስትሩ በእነዚህ ቀናቶች ውስጥ ወደ ሳውት ሱዳን ጁባ ያመራሉ የሚል መረጃ አለ። እንግዲህ ከሄዱም ያለውን ሁኔታ እንዲሁ ወደ ተመልካቾቻችን የምናደርስ ነው የሚሆነው። የቻይናና የአሜሪካን የታሪፍ ጉዳይ እንግዲህ ሁለቱ ሀገራት ፍጥጫ ውስጥ ከገቡ ሰንበትበት ብሏል። ይሄ የታሪፍ ጉዳይ እኛንም ነክቶናል። ከዚህ በፊት 10% ታሪፍ እኛ ላይ ተጥሏል። መጣሉ አይደለም እንግዲህ የኢትዮጵያ መንግስት ይህንን የተጣለበትን የታሪፍ መጠን አሜን ብሎ መቀበሉና በደስታ እንደሚቀበል መግለጹ በብዙዎች ዘንድ መነጋገሪያ ሆኖ ሰንብቷል። ይሄ ሁኔታ ምን ሊሆን ይችላል፣ ወዴት ሊያመራ ይችላል የሚለው ላይ ሀሳብ ካለ ሳንነካው እንዳናልፍ እንደ መረጃ የምናደርስ እንግዲህ በአሜሪካ በብዙ ሀገራት ላይ እንደዚህ አይነት ተመሳሳይ የሆኑ ታሪፎችን ጥላለች። አንዳንድ ጨዋዎች ሜቢ የዲፕሎማሲ ውድቀት አድርጎ ሊያቀርቡ የሚችሉበት ሁኔታ ሊኖር ይችላል። ስለዚህ ያንን ለመከላከል ግልጽ ማድረግ አስፈላጊ ስለሚሆን አሜሪካ እንግዲህ ወዳጅም ጠላትም በምትላቸው ሀገራት ላይ ታሪፎችን ጥላለች። ስለዚህ ኢትዮጵያም ላይ ቤዝላይን የሚባለው አይነት ታሪፍ 10% እንግዲህ ዝቅተኛ የሚባለው የተጣለው ታሪፍ 10% ነው። ስለዚህ ኢትዮጵያም ላይ 10% ተጥሏል። ሌሎች ሀገራት ላይ ከዚህ ትንሽ ከፋ ያለ ጠንከር ያለ ማዕቀብ ተጥሏል። ብዙ ጊዜ ኢትዮጵያና አሜሪካ መካከል ያለው የትሬድ ባላንሱ ወደ አሜሪካ ያጋደለ ነው። ቮሊዩሙ ግን እጅግ ትንሽ የሚባል ነው። ምክንያቱም አሜሪካ ወደ ኢትዮጵያ ኤክስፖርት የምታደርገው ኦልሞስት ወደ $235 ሚሊዮን አካባቢ ነው። ኢትዮጵያ ደግሞ ወደ አሜሪካ ኤክስፖርት የምታደርገው ወደ 37 ወይም $38 ሚሊዮን አካባቢ ነው። ወደ $192 ሚሊዮን አካባቢ ልዩነት አለው። ስለዚህ ኢትዮጵያ ወደ አሜሪካ ኤክስፖርት የምታደርጋቸው በጣም ጥቂት አይተሞች ናቸው። እነዚህ አይተሞች ላይ 10% ታሪፍ የተጣለው የአሜሪካም እንግዲህ የዩኤስ ትሬድ ሪፕሬዘንታቲቭ እንደሚናገሩት በሀገራትና በአሜሪካ መካከል ያለውን የትሬድ ዲፊሲት ባላንስ ለማድረግ ነው ቱ ሬዲዩስ ባይላተራል ትሬድ ዲፊሲት ቱ ዚሮ ሌቭል ነው የሚሉት። እንግዲህ የሚጠፋፋ ታሪፍ ነው ተብሎ ነው የሚታሰበው። የሚጠፋፋ ማለት በሁለቱ መካከል ያለው የንግድ ግንኙነት ወይም ደግሞ የንግዱ ጉድለቱን ዜሮ ለማድረግ ያለመ ተብሎ ነው እንግዲህ የቀረበው። በብዙ ሀገራት ላይ እንደዚህ አይነት ታሪፎች ተጥለዋል። በቻይና ላይ እጅግ ትንሽ ጠንከር ያለ ከ100% በላይ ያለፈው ታሪፎች ተጥለዋል። ግን የአሜሪካ መንግስት ባልጠበቀ ሁኔታ ቻይና ለድርድር እጅ ጠምዝዣ አስቀምጣታለሁ ብሎ ኤክስፔክት ያደረገ ይመስለኛል። ግን የቻይና መንግስት ከድርድር ባለፈ ታሪፎቹ የአሜሪካ መንግስት ለሚጥላቸው ታሪፎች ተመጣጣኝ የሆነ ምላሽ ከመስጠት አልፎ እነዚህ ሬር አርዝ ሜታል የሚባሉትን ወደ አሜሪካ ላለመላክ እስከ መወሰን ደረጃ ድረስ ደርሳለች። እንግዲህ እነዚህ አብዛኞቹ የዓለማችን ሬር አርዝ ሜታል ኤክስፖርት በማድረግ ቀዳሚ ሀገር ነች ቻይና። የአሜሪካ አብዛኞቹ የቴክኖሎጂ ኢንዱስትሪዎች የሚጠቀሙት ግብአቶች እነዚህን ኦሪጂናሊ ከቻይና የሆኑ ንጥረ ነገሮች ነው የሚጠቀሙት እና የአሜሪካን የቴክኖሎጂ ኢንዱስትሪ በከፍተኛ ደረጃ ይጎዳል። ለምሳሌ የፕሬዚዳንት ትራምፕ የቀኝ እጅ ነው የሚባለው የቴስላ ኩባንያ ባለቤት ኤለን መስክ ኢንዱስትሪ ብንወስድ በከፍተኛ ደረጃ በእነዚህ ንጥረ ነገሮች ላይ ዲፔንድ ያደረገ ነው። የአሜሪካ ግዙፉ የስልክ አምራች ኢንዱስትሪ የሚባለው ለምሳሌ አፕልን ብንወስድ ቤዝ የሚያደርገው እነዚህ ሬር አርዝ ሜታል የሚባሉ ንጥረ ነገሮች ላይ ነው። ስለዚህ ቻይና ይሄንን ውሳኔ መውሰዷ የዋይት ሀውስ ሰዎችን በከፍተኛ ደረጃ አስደንግጧል። ስለዚህ ላልተወሰነ ጊዜ አሜሪካ ይሄንን ነገር ለ3 ወራት ያህል ለማየት ቆም ብሎ ለማየት ውሳኔ ያደረገች ነው እንግዲህ የሚመስለው። ግን በብዙ በአፍሪካም በተለያዩ ሀገራትም ላይ የተጣለው ታሪፍ ብዙ ሀገራትን አስደንግጧል።
እውነቱን ለመናገር የአፍሪካም ሆኑ የአውሮፓ የኤዥያ ሀገራትን በከፍተኛ ደረጃ ያስደነገጠ ብዙ ሀገራት የዋይት ሀውስን ደጅ እንዲጠኑ ያደረገ ለሁለተኛ ጊዜ በሚባል ደረጃ ለምሳሌ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ያመራሉ ተብሎ እየተጠበቀ ነው። እስራኤልም ላይ እንግዲህ ከፍተኛ በሚባል ደረጃ ነው የተጣለው። የአፍሪካ ሀገራት ለምሳሌ እንደ ቦትስዋና ብትወስጂ ወደ 37% አካባቢ ነው የተጣለባቸው። አብዛኞቹ እያሉ ያሉት ሄደን እንደሚያደርጉ ያርጉን እንጂ ቁጭ ብለን የምናየው ነገር አይደለም ነው ብዙዎቹ እያሉ ያሉት። እንግዲህ እውነቱን ለመናገር ለብዙ ሀገራት አስደንጋጭ ነው። ኢትዮጵያ ላይ የተጣለው አንድ በኢትዮጵያና በአሜሪካ መካከል ያለው የንግድ ግንኙነት እምብዛም ትልቅ የሚባል አይደለም። የንግድ ግንኙነቱም ለአሜሪካ ያጋደለ እንጂ ለኢትዮጵያ ያጋደለ አይደለም። ስለዚህ እርስ በእርሱ እዛው ባላንስ እየተደራረገ የነበረ ስለሆነ ቤዝላይን ታሪፍ አካባቢ ነው የተጣለው ኢትዮጵያ ላይ። አንዳንድ ሀገራት አስቂኝ በሚባል ደረጃ ሪስፖንድ ያደረጉ ሀገራትም አሉ። በቃ ይሄንን ቁጭ ብለን ማየት አንችልም፣ እንደሚሆን አርጉን ብለን እንማጸናለን ከሚሉ ጀምሮ ታሪፍን በታሪፍ የመለሱም አሉ። ለብዙ ዓለም ሀገራት ደግሞ አስገራሚ የሆነው እንደ ራሻ አይነት ሀገራት አልተጣለባቸውም ታሪፉ፣ ቤዝላይን ታሪፉም አልተጣለባትም። ራሻ ግን በውጭ ጉዳይ መስሪያ ቤቷ በኩል ባወጣችው መግለጫ አሜሪካ ቻይና ላይ የጣለቻቸው ማዕቀቦች የዓለም አቀፉን የንግድ ድርጅት ሕግጋት የጣሰ ነው። ይህ ብቻ ሳይሆን የራሻ መንግስት ከቻይና ጋር ያለውን የንግድ ግንኙነት በማጠናከር ቻይና ከአሜሪካ ጋር በገባችበት የንግድ ጦርነት ወይም የታሪፍ ጦርነት ላይ አሸናፊ ሆና እንድትወጣ አስፈላጊውን ድጋፍ አደርጋለሁ እስከ ማለት ነው የደረሱት። ስለዚህ በአሜሪካና በራሻ መካከል የነበረውን ግንኙነት በፕሬዚደንት ትራምፕ ተሻሽሏል ይባል የነበረው እንግዲህ ግንኙነት አሜሪካና ቻይና በገቡበት የንግድ ጦርነት የሚመስል ነገር ውስጥ ራሻ ደግሞ ከቻይና ጎን መቆሟ፣ ምክንያቱም በጦርነቱ ጊዜ የማይናወጽ ድጋፍ ያደረገችላት የአውሮፓና የአሜሪካን ማዕቀቦች ተቋቁማ እንድትቀጥል ለራሻ ከፍተኛ ድጋፍ ያደረገችው ቻይና ነች። ስለዚህ አሁን ቻይና የራሻን ውለታ መላሽነት ትፈልጋለች። ስለዚህ ራሻ ወደ አሜሪካ ይላኩ የነበሩና በታሪፉ ምክንያት ወደ አሜሪካ መላክ የማይችሉ ሸቀጦችን ገበያዎቿን በመክፈት ጭምር ወደ ራሻ ለመውሰድ ትችላለች፣ ወይም ደግሞ በራሻ በኩል ኤክስፖርት ልታደርጋቸውም ትችላለች። እንደነዚህ አይነት ነገሮች አሉ። ግን ብዙ ጊዜ ምንድነው ኢንጀነራል የተወሰነ ኢኮኖሚካል ፖይንት ኦፍ ቪውን ለመግለጽ ማንኛውም ሸቀጥ በአውሮፓ ውስጥ የተመረተ፣ በቻይና ውስጥ የተመረተ፣ አፍሪካ ውስጥ የተመረተ ሸቀጥ ወደ አሜሪካ ገበያ ሲሄድ ታሪፍ በከፍተኛ ደረጃ ሲጣልበት የሚሆነው ነገር ምንድነው? ያንን ታሪፍ የሚከፍለው የአሜሪካ ኮንሱመር ነው ማለት ሀገራቱ አይደሉም። ብዙ ሰዎች አሁን ሲሳሳቱ ያለው ኢትዮጵያ ላይ 10% ታሪፍ ተጣለ ማለት ከኢትዮጵያ የሚሄደው ሸቀጥ እዛ ከኢትዮጵያ ኢምፖርት አድርጎ ለአሜሪካ ተጠቃሚዎች የሚያቀርበው ድርጅት ተጨማሪ 10% ታሪፍ ይከፍላል ማለት ነው። የኢትዮጵያን እቃ አሜሪካን ሀገር ይሸጥ ከነበረበት ዋጋ ላይ ተጨማሪ ዋጋ ያስከፍላል ማለት ነው። ስለዚህ አሜሪካ ውስጥ ተመሳሳይ ምርት ካለ አድቫንቴጅ ይወስዳል ማለት ነው። በእንደዚህ አይነት ሁኔታ ውስጥ ለምሳሌ ከቻይና የሚመጣ ሸቀጥ አሜሪካ ውስጥ ከሚመረተው ሸቀጥ የተሻለ እድል ነበረው ማለት እንችላለን። ለምሳሌ ቻይና ውስጥ በከፍተኛ ቮሊዩም ነው የሚመረተው። ኮስት ኦፍ ፕሮዳክሽን በጣም ትንሽ ነው። አሜሪካ ውስጥ ካለው ኮስት ኦፍ ፕሮዳክሽን በጣም የተሻለ ስለሆነ የቻይና መንግስት በአቋም ደረጃ ደግሞ የሚወስዳቸው እንትኖች አሉ አይደለም፣ ድጎማዎች ለአምራቾች ካምፓኒዎች የሚሰጣቸው ሰብሲዲስ አሉ። አሜሪካ ውስጥ ሰብሲዲስ የለም። ፍሪ ማርኬት ኢኮኖሚ መሆኑ ቻይና ውስጥ ደግሞ ስቴት ኢንቮልቭድ የሆነ ኢኮኖሚ ስላለ ሰብሲዳይዝ ይደረጋል። ሰብሲዳይዝ በተደረገ ምርት ላይ ደግሞ ከፍተኛ ቮሉም ስለሚመረት ኮስት ኦፍ ፕሮዳክሽኑ በጣም ዲክላይን ያደርጋል። ኮስት ኦፍ ፕሮዳክሽኑ ዲክላይን ያደረገ እቃ አሜሪካ ገበያ ውስጥ ሲሄድ ኦፖርቹኒቲ አለው ዝቅተኛ ዋጋ የመሸጥ። ስለዚህ ይሄን ኦፖርቹኒቲ ከፍተኛ ታሪፍ ስትይበት የአሜሪካ ገበያ ውስጥ የቻይና እቃ ዋጋው እየተወደደ ይሄድና ሰዎች አማራጭ የአሜሪካን ሸቀጦችን የመግዛት ሁኔታ ይፈጥራል። ይሄ ሁልጊዜ ይሰራል ግን ማለት አይደለም። ለምሳሌ አይፎን ወይም ደግሞ አፕል ስልክን አሜሪካ ውስጥ ስታመርችው እና ቻይና ውስጥ ስታመርችው በጣም ከፍተኛ የሆነ ልዩነት አለው። አንዳንድ ወረቀቶች ላይ እንዳየሁት ለምሳሌ አሜሪካን ውስጥ ወደ $3000 አካባቢ ያስወጣል አንድ አይፎን ስልክ ለማምረት ወይም ደግሞ ለገበያ ስታቀርበው። ቻይና ውስጥ የተመረተው ግን $1000 በታች ነው ብዙ ጊዜ። ስለዚህ ቻይና ውስጥ ሲመረት በጣም ኦቶሜትድ የሆነ ሌበር ኢንቴንሲቭም ሊሆን ይችላል፣ ግን በጣም ከፍተኛ የሆነ ፕሮዳክሽን ስላለ ኮስት ኦፍ ፕሮዳክሽን ፐር ዩኒት ኦፍ አይተም ስታደርገው በጣም ዝቅተኛ ይሆናል የእቃው ዋጋ ማለት ነው። ስለዚህ እንደዚህ አይነት ነገሮች አሉ። ግን ያው አንዳንድ ሀገሮች ሄደው እዛ ከአሜሪካ መንግስት ጋር መደራደር እንደ አማራጭ ያቀረቡ ሀገራት አሉ። ሄደን መለመን ይኖርብናል፣ መማፀን ይኖርብናል፣ ጊዜ እንዲሰጠ መለመን ይኖርብናል የሚሉ ነገሮች አሉ። ያው አንዳንዴ እንደ ቀልዱ ነው እንግዲህ ሰውየው ወደ ስራ ሲሄድ ከስራው ይባረራል። ፈጣሪውን እየወቀሰ ወደ ቤቱ ሲመለስ ደግሞ በር ላይ አከራዩን ያገኝና የቤት ኪራይ ጨምሬያለሁ ይለዋል። እንግዲህ ሲያማርር ነው የመጣው። ወደ ላይ ቀና ብሎ ይህንንማ መጥቼ ነው የምነግርህ እንዳለው አንዳንድ ሀገራት ይህንን መጥቼ ነው የምነግራችሁ ያሉ ሀገራትም አሉ። ላይክ እንደ ቦትስዋና፣ እንደ ሞሪሺየስ፣ የተለያዩ ሀገራት እንደዚህ ደጅ መጥናት የተሻለ መፍትሄ ነው የሚሉ አሉ። ግን አብዛኛው የኢኮኖሚስቶቹ ሪኮሜንዴሽን በተለይ ለአፍሪካ ሀገራት በአሜሪካና በአፍሪካ ሀገራት መካከል ያለው ትሬድ ባላንሱ ለአሜሪካ ያጋደለ ስለሆነ የተሻለው አማራጭ ብለው ኢኮኖሚስቶች ሪኮመንድ ያደረጉት መቀበል ነው።
ባለው ደረጃ መቀበል የተሻለ አማራጭ ነው ብሎ ነው እንግዲህ የሚያቀርቡት። እንግዲህ ሀያል ስትሆን ሁሉንም ነገር ባለ ነገር ትሟገታለህ። እኛ ደግሞ እዛ ጋር አልደረስንም። የራሳችንን ኢኮኖሚ በብዙ መንገድ እየተገዳደረን ያለን ኢኮኖሚ ለማረጋጋት እየጣርን ያለን ስለሆነ እንግዲህ ከአሜሪካ ጋር ተፋለሙ የሚል ፖለቲከኛ እንደማይመጣ ተስፋ እናደርጋለን። በዛ ደረጃ ሳይሆን ብዙ ጊዜ መታየት ያለበት የኛ ኤክስፖርት ወደ አሜሪካ የምናደርገው ኤክስፖርት ከአሜሪካ ኢምፖርት ከምናደርገው ጋር በጣም ከፍተኛ የሆነ ልዩነት አለው። ስለዚህ ብዙ ወሪ ማድረግ ያለባቸው ትሬድ ባላንሱ ወደ እነሱ ያጋደሉ ሀገራት፣ የኛ ትሬድ ባላንስ ወደ አሜሪካ ነው ያጋደለው። በ2025 እስካሁን ድረስ ኤክስፖርት ያደረግነው ወደ 37.9 ሚሊዮን ዶላር አካባቢ ነው ወደ አሜሪካ። አሜሪካ ደግሞ ወደ 235 ሚሊዮን ዶላር አካባቢ ነው እንግዲህ በ2025 ወደኛ ኤክስፖርት ያደረገችው። ስለዚህ ብዙ ጊዜ ወሪ ማድረግ ያለባቸው ትንሽም እንኳን ቢሆን ቮሊዩሙ ኤክስፖርት የሚያደርጉት ትንሽም ቢሆን ትሬድ ባላንሱ ወደ እነሱ ያጋደለ ከሆነ ታሪፉ ሲጫንባቸው የነሱ አይተም በከፍተኛ መጠን እዛ ያለው ዋጋ ይጨምርበታል። እኛ ግን አብዛኛው ወደዚህ የምናመጣው ነው የሚበልጠውና ትሬድ ባላንሱ ወደ አሜሪካ ያጋደለ ነው። ብዙም እኛን ኮንሰርን የሚያደርገንም አይመስልም። እንደው ስታየው ከዚህ ጋር ከኢኮኖሚና ከወቅታዊ የሀገሪቱ ፖለቲካ ጋር ተያይዞ በተለይ አሜሪካ ማዕቀብ የጣለችባቸው ባለስልጣኖች ናቸው በብሔራዊ ደህንነት ምክር ቤቱ ላይ እየተሳተፉት የሚል ነገር ይነሳል እና ጠቅላይ ሚኒስትሩም እንደዚህ አይነት ነገር ለማስተካከል አሜሪካ መግባት አይችሉም የሚል አንድ ውይይት ላይ ትላንትና ሳይ ነበረ። እንደው ምናልባት ከዚህ በላይ ተጥሎብን ቢሆን ታሪፉ እንደ ሌሎቹ የአፍሪካ ሀገራት ለመሄድ እውነት ጠቅላይ ሚኒስትሩ እዛ እንዳይገቡ በይፋ የተነገረ ነገር አለ? የመረጃ ኬት መጥቶ ነው ሲወራ የሰማ ነው? ምንጭ የለውም እውነቱን ለመናገር ጠቅላይ ሚኒስትሩ አሜሪካ የመሄድ ችግር የለባቸውም። ምክንያቱም ከዚህ በፊት ዩኤስ አፍሪካን ሰሚት ነበር አሜሪካን፣ ጠቅላይ ሚኒስትሩ ተሳትፏል። ከዚህ በፊት በተደጋጋሚ ሄደዋል። በትግራይ ጦርነት ጊዜም ሳይቀር ጠቅላይ ሚኒስትሩ ላይ የተጣለ ማዕቀብ የለም። ምክንያቱም የዓለም መሪ የሆነ ሰው በአሜሪካ ማዕቀብ ተጥሎ የተጣለበት በጣም ጥቂት ናቸው። ጠቅላይ ሚኒስትሩ ላይ የተጣለ ማዕቀብ የለም። ከፕሪቶሪያ ስምምነት በኋላ ደግሞ ከትግራይ ጦርነት ጋር ተያይዞ በተለያዩ ባለስልጣናት ላይ ተጥለው የነበሩ የጉዞ እቀባዎች በአብዛኞቹ ተነስተዋል። ያልተነሳው በወቅቱ ከአጓ ጋር ተያይዞ ከአፍሪካን ግሮዝ ኤንድ ኦፖርቹኒቲ አክት ጋር ተያይዞ የነበሩ ነገሮች እንደተጣሉ ይቀሩ አሉ። በኢትዮጵያ ውስጥ ካለው የሰብአዊ መብት ከጦርነት ጋር ተያይዞ ግን ከጉዞ እቀባ ጋር ተያይዞ ግን አብዛኞቹ ጋር ተጥሎ የነበረው እቀባ ከፕሪቶሪያ ስምምነት በኋላ አብዛኞቹ ተነስተዋል። የሚኒስትሮችን በየሀገራቱ መንቀሳቀስ ጀምረዋል። የጦር ጀነራሎችን በተለያዩ ሀገራት ይንቀሳቀሳሉ። ጠቅላይ ሚኒስትሩ ላይ ደግሞ ሲጀምር መጀመሪያ የተጣለ ማዕቀብ አልነበረም። ጠቅላይ ሚኒስትሩ የሚመለከት አልነበረም። ምክንያቱም የሀገር መሪ ናቸው። ከአሜሪካ ጋር ብዙ ግንኙነት ያላቸው መሪ ናቸው። ስለዚህ ጠቅላይ ሚኒስትሩ ላይ ስፔሲፊካሊ የተጣለ ምንም አይነት መረጃም ማስረጃም የሌለው ነገር ነው። ወራኔ ተብሎ ማለፍ ይቻላል። ብዙ ተመልካች ያለው ሚዲያ ነው ይሄንን ሲያስተጋባ የነበረው። ማንም መቼ እንዴት ተብሎ የተጠየቀ ነገር ስላላየ ነው በዚሁም እንድናነሳ የፈለኩት። ወደ የብሔራዊ ደህንነት ምክር ቤቱ መግለጫ እንሂድ። እንግዲህ ትላንትናም አንስተናል የነበሩ ብዥታዎችን፣ አሁንም እየሰፉ ነው የመጡት። የሚነሱ ጥያቄዎች እያደር መግለጫውን በደንብ እያነበቡ ሲመጡ ከስር የሚያነሷቸው ነገሮች እየበዙ ነው እና እንደው ለምን መነጋገሪያ ሆነ? ከአነጋጋሪነቱን ጀምርና በዚህ ዙሪያ ደግሞ ሚዲያዎች ላይ የሚነሱ ውይይቶች አሉ። ወደ ውይይቶቹ ከመምጣቴ በፊት እንደው ይሄ ብሔራዊ ደህንነት ምክር ቤት መግለጫ በመጀመሪያ ደረጃ ለምን አነጋጋሪ ሆነ? በውስጡ የተጠቀሱ ሌሎች አነጋጋሪ ሆኖ የተነሱ ጉዳዮችም አሉ። እንደው ከአነጋጋሪነቱ አንተ ሀሳብ ካለ እናንሳና ወደ ጥያቄዎች ልምጣ። ለእኔ አነጋጋሪ ያደረገው አንደኛው ነገር ጥልቀቱ ነው። ኢንዴፕስ ነው ወረዲ መግለጫው የወጣው ኢንዲቴል ማለት ነው። ኢች ኤንድ ኤቭሪቲንግ አንስቶ ነው ያለፈው። የሀገሪቷ የደህንነት ስጋት ናቸው፣ የብሔራዊ ደህንነት ስጋት ናቸው ተብሎ የሚታሰቡ በሀገሪቷ ጸጥታ ውስጥ ስጋት ጋርጠዋል ተብሎ የሚታሰቡ ያልነካቸው ሴክተሮች የሉ። ከኢኮኖሚ ተነስቷል፣ ፖለቲካችን ተነስቷል፣ የሀገር ውስጥ የውጭ ቀጠናዊ ጉዳዮች ተነስተዋል፣ የወደብ ጉዳይ ተነስቷል፣ በጣም ብዙ ጉዳዮች ተነስተውበታል። ስለዚህ ለነዚህ ሁሉ ደግሞ የመፍትሄ አቅጣጫ አስቀምጧል። ለምሳሌ ከተለያዩ ነገሮች ጋር ከኢኮኖሚ ጋር ተያይዞ ቢሮክራሲውን እንዴት ይመለከታል፣ ቢሮክራሲው በምን ያህል ደረጃ የብሔራዊ ደህንነት ስጋት እየሆነ እንደመጣ ወይም ደግሞ የሀገር ውስጥ የሰላም ችግሮቻችንን በቢሮክራሲው እየተደገፉ እንደሆነ እነዚህ ነገሮች ተነስተውበታል። ስለዚህ አነጋጋሪ የሆነው ኢንዴፕዝ የቀረበ ነገር መሆኑ ነው። አንድ ሚዲያ ትላንትና አንስቼዋለሁ። ለምሳሌ አንዳንዶች እንዴት በአጭር ጊዜ እንደዚህ አይነት በጣም ዝርዝር የሆነ ጥልቀት ያለው ውይይት እንዴት ሊደረግ ቻለ የሚል ነገር አለ። ቪዲዮውን አስገብተን ለተመልካቾች ማሳየት ስላለብን እናሳያቸውና ከ2-3 ሰዓት በላይ አብረው አልቆዩም። ተወያየን ብለው በመግለጫ ያወጡት ግን በጣም ብዙ ጉዳዮችን ጥልቅ የሆኑ ጉዳዮችን በጥልቀትም ስለሚሉ ብዙ ነገሮችን የዳሰሱበት ነው። እንዴት በዚህ አጭር ጊዜ ይህን ሁሉ ጉዳይ ሊመለከቱ ሊወያዩ ቻሉ? ወይስ አብይ አህመድ ጽፎ ያመጣው መግለጫ ለመስማት ነው የተሰበሰቡት? በዚህ አጭር ጊዜ ውስጥ ሲባል እነዚህ ሰዎች የተናጠል መረጃ አላቸው። መረጃ ይቀባበላሉ። እንደማንኛውም የደህንነት ምክር ቤት አባላት የሆኑት
የሀገሪቷን ደህንነት በሚመለከት መረጃ ይቀባበላሉ። የጠቅላይ ሚኒስትር ጽሕፈት ቤት መረጃ ይቀበላል። ብሔራዊ መረጃና ደህንነት ተቋሙ መረጃ ይሰበስባል። የመከላከያ መረጃ ተቋማት አሉት። የውጭ ጉዳይ ሚኒስቴር ራሱን የተመለከተው መረጃ ይወስዳል። ሁሉም መረጃዎች ይዘው ነው የሚቀመጡት። ብዙ ጊዜ እንደዚህ አይነት ስብሰባ ሲዘጋጅ ምንድነው ኢን አድቫንስ መረጃዎች ትለዋወጫለሽ። መረጃ እየተለዋወጥሽ ቆይተሽ ከዛ መተሻ አብረሽ ደግሞ ቁጭ ብለሽ ትመክሪባቸዋለሽ እያንዳንዶቹ ነገሮች ላይ። አንደኛው መታወቅ ያለበት ይሄ ነው። የእነዚህ ሰዎች አላዋቂነት ምንጩ ምንድነው? መግለጫ ሲወጣ የተወያዩት ለ30 ደቂቃ ለ1 ሰዓት ለ2 ሰዓት ነው። እንዴት እንደዚህ አይነት ዲቴል የሆነ ነገር ሊወያዩ ይቻሉ ሲሉ በእነሱ የጭንቅላት ንጽህና ልክ ነው የሚያወሩት። ያልተጠቀሙበት ጭንቅላት ስላለ ሁሉ ነገር አውት ኦፍ ብሉም የሚሆን ነው የሚመስላቸው። ሌላ ጊዜ ሁሉንም ነገር ከጠቅላይ ሚኒስትሩ ጽሕፈት ቤትም ከመከላከያውም ከብሔራዊ መረጃ ደህንነቱም ሰው አለን መረጃዎቻችን ነገሩን ይላሉ። ቀደም ብሎ እንዴት አላሳወቋቸውም? ምናልባት ይህንንም እያያያዘ እንድንሄድ ነው። ብዙ ጊዜ ከውስጥ መረጃ የሚባለው ነገር ብዙ ሰዎች ስለሚቀበሉት ነው። ብዙ ጊዜ መላምት ነው እንጂ እንደነዚህ አይነት ተቋማት የጠቅላይ ሚኒስትር ጽሕፈት ቤት፣ የብሔራዊ መረጃና ደህንነት፣ የመከላከያ ሚኒስቴር ምናምን አብዛኞቹ መረጃ ከነዚህ ሰዎች ከሚደርሱበት ሌቭል ከፍ ያለ ነው። ይሄ ክሊረንስ ሌቭላቸው ራሱ ከፍ ያሉ ናቸው እንደዚህ አይነት ኢሹዎች። ስለዚህ ምንም አይነት መረጃ ሊኖራቸው አይችልም። ሲጀምር ደግሞ እነሱ 3 ሰዓት 4 ሰዓት ቁጭ ብሎ አይደለም በአንድ ሰዓት ውስጥ ስንት ነገር ነው አውርቶ የሚነሱት። ውሸትም ቢሆን ሰብስታንስ ያለው ነገርም ባይሆን ስንት ነገር ነው የሚያወሩት። አንደኛው ነገር በሀገሪቷ የደህንነት ምክር ቤት ብሔራዊ ደህንነት ምክር ቤት ዳታቤዝ ላይ መረጃዎች ይለዋወጣሉ። ዝም ብሎ ድንገት ተነስተሽ ምንም አይነት መረጃ የሌላቸው ሰዎች ቁጭ ብለው ከዛ አንዱ ለአንዱ መረጃ የሚቀባበልበት ስብሰባ አይደለም። ኢን አድቫንስ መረጃዎች ይቀባበላሉ። ኢን አድቫንስ አብዛኞቹ የሚያውቁት ነገር ነው። ዴና አብረው ቁጭ ብለው ደግሞ ከተለያዩ ግለሰቦችን ጋብዘው ደግሞ ማብራሪያ ይወስዳሉ። ከዛ የራሳቸውን አቅጣጫ ያስቀምጣሉ። አካሄዱ እንደዛ ነው። ስለዚህ አንደኛው ጫጫታ የፈጠረው እንዴት በአጭር ጊዜ እንደዚህ አይነት ጥልቀት ያለው ኢንዴፕዝ ውይይት እንዴት ተደርጎ እንደዚህ አይነት ጥልቅ የሆነ መግለጫ እንዴት ሊወጣ ቻለ የሚል ጥያቄ አንስተዋል። ስለዚህ ምንጩ ዋነኛው መሰረታዊ ነገር ጥልቅ መግለጫ ነው የወጣው። ኢች ኤንድ ኤቭሪ ነገርን አንስቶታል። የሀገሪቷ የብሔራዊ ደህንነት ስጋት ሊሆኑ ይችላሉ ተብሎ የሀገር ውስጥ ስጋቶች ምንድናቸው? የውጭ ስጋት ምንድን ነው? ቀጠናዊ ሁኔታውስ ምን ይመስላል? አሁን ለምሳሌ አንዳንድ ቦታ ላይ ስለፈረሱ ሀገራት እንዴት ይነሳል? ቀጠናሽ ላይ ያለውን ነባራዊ ሁኔታ ማንበብ አለብሽ። ዙሪያሽ ላይ ያሉ ሀገራት ምንድን ነው? ወደ ምን እያመሩ ነው? ምን ሆነዋል? ምን ደርሶባቸዋል? እነዚህ ሁሉ ኢንዲቴል መታየት አለባቸው። ዝም ብለሽ የኢትዮጵያን ጉዳይ ላይ ብቻ ፎከስ አድርገሽ ልታወሪ አትችይም። የኢትዮጵያን የብሔራዊ ደህንነት ጉዳይ ስታወሪ ውስጣዊ የሆኑ የብሔራዊ ደህንነት ስጋቶች አሉ፣ ውጫዊ የሆኑ የብሔራዊ ደህንነት ስጋቶች አሉ። ድምር ደግሞ ተጣምረው ደግሞ የሚገለጹ ደግሞ የብሔራዊ ደህንነት ስጋቶች አሉ። ስለዚህ 3 ሰዓት 4 ሰዓትም ሆነ ስንት ሰዓት ተጀመረ? ለምሳሌ አንድ መግለጫ 5 ሰዓት ወይም 6 ሰዓት መግለጫ ከወጣ ጠዋት 2 ሰዓት ገብተው እስከ 6 ሰዓት ተወያይተው 4 ሰዓት ብቻ ነው የተወያዩት ማለት አትችልም። ብዙ ጊዜ ክቡር ጠቅላይ ሚኒስትሩ መሆኑ የተለያዩ ሚኒስትሮች እርሊ 12 ሰዓትም ቢሮ የሚገቡባቸው እርሊ 10 ሰዓትም ቢሮ የሚገቡባቸው ሁኔታዎች አሉ። ዋናው መሰረታዊው ነገር ግን በአጭር ጊዜ ውስጥ መወያየት የተቻለበት አንደኛው ምክንያት ኢሹ ኢን አድቫንስ ኮሚኒኬት ይደረጋል። ለእነዚህ ሰዎች ግልጽ መሆን ያለበት ማለት ነው። ግን ኢሹ በበቂ ሁኔታ ሁሉም በየራሱ ዳይጀስት አድርጎ ይዞት ይመጣል። ከዛ የተለያዩ ባለሙያዎች ተጋብዘው ደግሞ ማብራሪያ ይሰጣሉ በእያንዳንዱ ኢሹ ላይ። ሌላኛው እንግዲህ ደግሞ አጨቃጫቂ ያደረገው ነገር የብሔራዊ ደህንነት ምክር ቤቱ እንዴት በኢኮኖሚ ጉዳይ ያወራል፣ እንዴት ስለ ወደብ ጉዳይ፣ እንዴት ስለ ብልጽግና ጉዳይ ያወራል የሚሉ ኢሹዎችም አሉ። እንዴት ያወራል የሚሉ ማለት ነው። ስለ ኢኮኖሚም ጉዳይ፣ ስለ ወደብ ጉዳይ እንዴት ነው አሁን ስለ ኢኮኖሚ ጉዳይ ስለ አይኤምኤፍ መወያየት ምን አገባው? ብልጽግናን እንደርስበታለን ምን አገባው? ብሔራዊ ደህንነት ምክር ቤት እሱ ሀገሪቱን ሰላምና ደህንነት እየተከታተለ ማስጠበቅ ነው። አለቀ። እንደ ስሙ ከሆነ እኮ ገለልተኛ ነው የሚባሉት። መከላከያ ሚኒስቴርም ደህንነት መስሪያ ቤቱም እኮ ገለልተኛ ተቋማት ነው የሚባሉት። ምን አገባቸው ስለ አይኤምኤፍ? ምን አገባቸው ስለ ብልጽግና? መከላከያውና ደህንነቱ ስለ ብልጽግና እንደርስበታለን ማለቱም እዛ ውስጥ አነጋጋሪ ሆኗል። ምን አገባቸው መከላከያና ደህንነት ስለ ፓርቲ ጉዳይ የሚል ነገርም ይነሳል። አያይዘህ እንድትመልስ። ለእኔ አንደኛው ነገር እንግዲህ ገለልተኛ ሲባል እዚህ ሀገር ከምንድን ነው ገለልተኛ የሚሆኑት? ከፓርቲና ከፖለቲካ የሚል ነገር አለ። ምናልባት የጸጥታ ተቋማት ስለሆኑ ለምን እዚህ ውስጥ ገቡ የሚል ነው የሚያነሱት። እንግዲህ ከፓርቲና ከፖለቲካ ገለልተኛ ናቸው ማለት ከሀገር ገለልተኛ ናቸው፣ ከሀገር ብሔራዊ ደህንነት ኢሹ ገለልተኛ ናቸው ማለት አይደለም። እነዚህ ተቋማት የፖለቲካ ፓርቲ ውግንና የላቸውም ማለት ከፖለቲካ ሙሉ ለሙሉ ገለልተኛ ናቸው ማለት አይደለም። ለምሳሌ በኢትዮጵያና በሌላ የውጭ ሀገር መካከል የሚኖሩ ሰጣ ገባዎች ፖለቲካዊ ሊሆኑ ይችላሉ። መከላከያው እዚህ ውስጥ ኢንቮልቭ ሊያደርግ ይችላል። የብሔራዊ ደህንነት ተቋሙ እዚህ ውስጥ ኢንቮልቭ ሊያደርግ ይችላል። የፖለቲካ ኢሹ ስለሆነ ከፖለቲካ ፓርቲ ነፃ ይሆናል እንጂ ከፖለቲካ ሁሉ ነፃ ይሆናል ማለት አይደለም። ዋናው መሰረታዊው ነገር እነዚህ የብሔራዊ ደህንነት ምክር ቤት አባል የሆኑ ተቋማትና ግለሰቦች
በሀገሪቷ ብሔራዊ ደህንነት ላይ አደጋ የጋረጡ ማንኛቸውም ነገሮች ላይ አደጋ የጋረጠው የፖለቲካ ፓርቲም ከሆነ አደጋ የጋረጠው አገርም ከሆነ አደጋ የጋረጠው ተቋምም ከሆነ ስለዛ ተቋም ይወያያሉ። ምክንያቱም ዋናው መሰረታዊ እነዚህ ብሔራዊ ደህንነት ምክር ቤቱ የሚወያየው በሀገሪቷ ብሔራዊ ደህንነት ላይ አደጋ ስለጋረጠ ነገር ነው። ከዛ አቅጣጫም ያስቀምጣል። በዚህ መንገድ እነዚህ አደጋዎች ሊወገዱ ይችላሉ ወይም ደግሞ በዚህ ደረጃ ሊቀነሱ ይችላሉ የሚል አቅጣጫ ያስቀምጣል። ስለዚህ ዋናው ነገር ሌላው አከራካሪ ያደረገው ይሄ ነው። ለምን ስለ ኢኮኖሚ ጉዳይ እንዴት ይወያያል? ትላንትና አንስተነዋል። አሁንም ዛሬም ደግመን የምንለው የኢኮኖሚ ጉዳይም የብሔራዊ ደህንነት ጉዳይ። ምክንያቱም ብዙ ግጭቶች፣ ብዙ የሰላም እጦቶቻችን ምንጭ ኢኮኖሚውም ጭምር ስለሆነ ቢሮክራሲው የብሔራዊ ደህንነት ጉዳይ ነው። ቢሮክራሲ ውስጥ የመሸገ በጫካና በበረሃ ላለው ኃይል የሚሰራ በቡድንም በግለሰብ ደረጃም አለ። ይሄ ብሔራዊ ደህንነት ጉዳይ ነው። ለወጣቶቻችን በበቂ ሁኔታ ስራ አለመፍጠራችን ወጣቶቻችን በቀላሉ ሁኔታ ለዝርፊያና ለትጥቅ ትግል ግብአት እንዲሆኑ አድርጓል። ስለዚህ ይሄም የብሔራዊ ደህንነት ጉዳይ ነው። የወደብ ጉዳይ እንዴት ይወያያል? ኢኮኖሚ ጉዳይ ነው። የወደብ ጉዳይ ብቻ ኢኮኖሚ ሊመስል ይችላል። የባህር በር ጉዳይ ሲሆን የባህር በር ጉዳይ ካነሳ እዚሁ ጋር ጠቅለል አድርገህ እንድትመልሰው በዚህ ውይይት አንድ ነገር ተነስቷል። በተለይ እንግዲህ በግለት መቀጠል አለበት የባህር በር ጉዳይ የሚል አቅጣጫ አስቀምጧል መንግስት። እንግዲህ የኃይል አማራጭ ነው የሚጠቀመው የአብይ መንግስት። የኤርትራ መንግስት በኃይል የወደብ ባለቤት ለመሆን የኤርትራ መንግስት በኃይል ገርስሶም ይሁን ኃይል ተጠቅሞ መውሰድ ነው የሚፈልገው የሚሉ ውይይቶች ከዚህ በፊትም ነበሩ። አሁንም እንግዲህ ኢትዮጵያ በኃይል እንደምትሄድ አድርገው ነው እነዚህ ሰዎች እየተወያዩ ያሉት። በዲፕሎማሲ መንገድ በኃይልም እንደማይቻል ደግሞ የሻዕቢያው መንግስት ከዚህ በፊት በቃል አቀባዩ በኩል ነግሮናል። በዚህ ውይይት አንድ ነገር ተነስቷል። እንደውም ራሳቸውን መንግስትን እንዳጋለጡ እጃቸው ላይ የያዙትን ጮማ ነው ያስጣልናቸው የሚል ነገር ያነሳል ኢንጂነር ይልቃል ጌትነት። እንደዚህ ይላል፣ ቃል በቃል እነሱ ያሉትን እንጠቀመው፣ ምክንያቱም እኛ መጨመር መቀነስ ስለማንችል። በዚህ ጉዳይ ይላሉ የብሔራዊ ደህንነት ምክር ቤቱ ባወጣው ጉዳይ ላይ የባህር በሩን ጉዳይ በጦርነት በጉልበት ሊወስዱ የነበረውን አሁን ግን በሌላ መንገድ አድርገው እንዲያሻሽሉ ሆኖ የመጡት የአሜሪካ ስቴት ዲፓርትመንት በተለይ ደግሞ ባለፈው ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ጠቅላይ ሚኒስትሩ በስልክ እንደተወያዩ እኛም እዚህ ቤት አንስተን ነበረ። እንግዲህ አንዱ ውይይት ይሄ ነው ይላሉ አቶ ይልቃል ጌትነት። ለዛም ነው ይፋ ያልሆነው። ምክንያቱም ኢትዮጵያ የቀጠናው በጥባጭ ስለሆነች አርፋችሁ ተቀመጡ ስለተባሉ ነው ይሄ የስልክ ውይይትም ይፋ ያልሆነው። ስለዚህ ያስቆሟቸው እነሱ ናቸው። እነሱ ባሏቸው መሰረት የብሔራዊ ደህንነት መግለጫው ከዚህ ጋር ተያይዞ ይመስላል ጦርነቱን በተቆጣችሁን መሰረት ትተነዋል የሚል አንድምታ ነው በዚህ መግለጫ ውስጥ የተሰጠው ይላሉ። እንደው ከወደብ አንጻር ወይም ደግሞ ከባህር በር አንጻር አቅጣጫም አላስቀመጠም ጠቅላይ ሚኒስትሩ የሚል ነገርም ተነስቷል። በትላንቱ ውይይታቸውም እንግዲህ ጠቅላይ ሚኒስትሩ ራሱ ጽፎ ያመጣው ጽሁፍ ነው ይሄ የብሔራዊ ደህንነት ምክር ቤት መግለጫው የሚል ነገር ሲያነሱ ነበረ። አቅጣጫዎች እንግዲህ የተቀመጡ አቅጣጫዎች አሉ። ምናልባት ለእነዚህ ሰዎች አይታዩም ነው ወይስ ምንድን ነው? ከባህር በሩ አንጻር እንዴት ነው ይሄን ውይይትና እነሱ እያነሱ ያሉትን በመግለጫ ውስጥም ያለውን አካተን የማርኮ ሩቢዮን ጉዳይ ከዚህ ጋር እነሱ እንዳሉት በትክክል በአሜሪካ ማስጠንቀቂያ ነው ወይ ይሄ ጉዳይ እዚህ መግለጫ ውስጥ የተቀመጠው በዛ መልክ ነው ወይ የሚለውን ነገር እኒና ደግሞ እንግዲህ እጃቸው ላይ የያዙትን ጮማ ነው ጮማ አጀንዳ ነው ያከሸፍንባቸው በሚዲያ ፕሮፓጋንዳ የሚል ነገር አንስተዋል። የትኛው ጮማ ነው ከኢትዮጵያ መንግስት እጅ ላይ የከሸፈው? እንግዲህ ኢትዮጵያና ኤርትራ እንዲዋጉ ሲቋምጡ የነበሩ እነሱ ናቸው። ጮማው ተጥሏል ወይም ደግሞ ጮማው ከስሯል የምንለው በእነሱ አይን ስናይ የከሰሩት እነሱ ናቸው። እንግዲህ ጮማውን ያጡት የትኛው ነው እነሱ እያሉን ያሉት የሚለውን አንድ ላይ ሰብሰብ አድርገህ ሀሳብ ብሰጥበት ብዬ ነው። አንቺ እንዳልሽው መጨረሻ ላይ አሁን እውነት ያልሽውን ኤርትራና ኢትዮጵያ እንዲዋጉ እነዚህ ሰዎች ይቋምጣሉ ወይ ብዬ አላስብም እውነቱን ለመናገር። ምክንያቱም እንግዲህ ከዚህ ቀደም ኢንጂነር ይልቃል ጌትነትም ጦርነቱ ቢጀመር ለእኛም ለጥሩ ነው የሚል ነገር አንስተዋል። እነመሳይም በውይይታቸው ጦርነቱ ቢጀመርም እንኳን ወደ 4 ኪሎ ለመሄድ አንደኛ መንገድ ነው የሚል ነገር እኛ መንገዳችን ወደ 4 ኪሎ እንቀጥላለን የሚል ነገር ያነሳሉ። በብዛት የሚያነሱትን ነገር ነው ዛሬም ያነሱት። ከዛ አንጻር ነው ጦርነቱን። ስለዚህ ኢትዮጵያና ኤርትራ ጦርነት እንዲጀምሩ እነዚህ ሰዎች አይቋምጡ። ምክንያቱም ጦርነቱ እንዴት እንደሚያልቅ ያውቁታል። የእነሱም ምሽግ ብቸኛ የሆነው የአስመራው መንግስት ቆሞ እንደማያልቅ ያውቃሉ በእርግጠኝነት። ስለዚህ ጦርነቱን ይቋምጣሉ የሚለው ነገር ብዙ ምገዛው ሀሳብ አይደለም። ብዙ ጊዜ እንደዛ እንዲመስል ግን ይሞክራሉ። የኢትዮጵያ መከላከያ ሰራዊት ለምሳሌ የኤርትራን መንግስት ቆሞ የሚዋጋበት አቅም የለውም፣ አቅሙን አማራ ክልል ውስጥ ጨርሷል ማለት ምን ማለት ነው? ያንን የሚሉበት አንደኛው ምክንያት ለኤርትራ መንግስት ስጋት የለብህም ለማለት ያክል ነው። መተማመኛ ለመስጠት ያክል ነው።
ምክንያቱም የኤርትራ መንግስት የኢትዮጵያ መንግስት ወደዚህ ጦርነት የሚገባ ከሆነ ምን ሊሆን እንደሚችል እነሱም ያውቃሉ፣ የኤርትራ መንግስትም ያውቃል። ስለዚህ የኤርትራ መንግስት መተማመኛ ይፈልጋል። ምክንያቱም እነዚህ ታጣቂዎች ኢትዮጵያ ውስጥ የሚደረጉ የትጥቅ ትግሎችን የኤርትራ መንግስት እየደገፈ የሚቀጥል ከሆነ የኢትዮጵያ መንግስት እርምጃ ሊወስድ ይችላል። የኢትዮጵያ መንግስት እርምጃ ለመውሰድ አቅም የለውም ብለው ዋስትና በመስጠት የኤርትራ መንግስት ለነሱ የሚያደርገውን ድጋፍ አጠናክሮ እንዲቀጥል ለማድረግ ነው ይሄን የሚናገሩት እንጂ የኢትዮጵያ መንግስትና የኤርትራ መንግስት ጦርነት ውስጥ የሚገቡ ከሆነ የሚኒሻና የታጣቂ ጦርነት እንደማይሆን ይታወቃል። በበቂ ደረጃ የኢትዮጵያ መንግስት እንትን ያድርጓል። ዋናው መሰረታዊው ነገር ለምሳሌ የወደብን ጉዳይ በተመለከተ በትላንትናው አቶ መሳይ መኮንን ከአንድ ሰው ጋር በነበራቸው ቆይታ የወደብን ጉዳይ በተመለከተ እንግዲህ ጠቅላይ ሚኒስትር አብይ ይህን ወደብ ጉዳይ አልተዋለን ይላሉ። ምንድነው አብይ አህመድ ይህንን አጀንዳ አልተዋለ? ደግሞ ከዚህም ከዛም ያጣቅሳል። አንዴ ሰላማዊ ነው ይላል፣ አንዴ በኃይል ነው ይላል። ሰሞኑን በኦሮሚያ ክልል ደረጃ የተካሄደውን የአብይ 7ኛ ዓመት በዓለ ሲመት አስመልክቶ አይታል። መርከብ ሰርተው እንደዛ አይነት ነገር ፍለጋ በሚመስል መልኩ የሚተላለፉት መልእክቶች ቀይ ባህር ወደብ እኮ እንዲኖረን ያስፈልጋል፣ የባህር በር ቢኖረን አንጠላም፣ ያደለም ጉዳዩ እንዴት እናገኘው የሚለው ነው። እንዴት እናገኘው የሚለው ላይ አቅጣጫ አላስቀመጠም እኮ። ግለቱ መጨመር አለበት ይላል አሁን መግለጫው ላይ። ግለቱ ምን ነበረ? አብይ ይዞ የመጣው መስመር ምንድን ነው? በጦርነት በኃይል ነው፣ በህግ ካልሆነም በኃይል። በህግ ለማድረግ መነጋገር ነው፣ በዲፕሎማሲ ለማድረግ መነጋገር ነው። እንዲህ ፊት ዝም ብሎ የጦርነት ነጋሪት እየጎሰሙ ሳይሆን እሱን ትቶ መነጋገር፣ መወያየት፣ እንዴት እናገኛለን ብሎ ካላቸው ሀገራት ጋር የዲፕሎማሲ ውይይት ማድረግ ነው። ከዛ ያለፈ ግን ኃይል የተቀላቀለበት መብታችን ነው የባህር በር ይኖረናል እያሉ ወታደሮቹም እየወጡ የሚናገሩት በኃይል በጉልበት ይህንን ነገር እናገኛለን የሚል እቅድ ስላላቸው ነው። ያንን ነው እናስቀጥላለን ያሉት። በዚህ መግለጫ ላይ ግለቱ ይጨምራል ያሉት የወደብ የማግኘት እንቅስቃሴያችን ግለቱ መጨመር አለበት፣ ግለቱን ጠብቆ ይሄድ ያሉት በወታደራዊ በኃይል ይህንን እናሳካለን ብለው ስላመኑ ነው። እንግዲህ ይሄ ይሆናል። አሁንም ሁልጊዜም እንደምንለው የኢትዮጵያ ሕዝብ ከዚህ አጀንዳ ጋር አብሮ አይሰለፍም። ማለት ጠቅላይ ሚኒስትሩ የትኛውን ጉዳይ አንስተው ሲተው አይተዋቸው እንደሆነ አላውቅም። ምክንያቱም አልተው ያሏቸው የሚተው ጉዳይ ስላልሆነ፣ የብሔራዊ ደህንነት ጉዳይ ስለሆነ፣ የሀገር ህልውና ጉዳይ ስለሆነ፣ የሉዓላዊነት ጉዳይ ስለሆነ መተው ያልተቻለው እውነቱን ለመናገር ማለት ነው። ግን እነዚህ ሰዎች በተደጋጋሚ ጊዜ የኢትዮጵያ መንግስት የወደብ ጉዳይን ወይም የባህር በር ጉዳይን በተመለከተ ብዙ ጊዜ የወደብ ጉዳይ ተብሎ ሲገለጽም ለእኔ ኮንፈርትም አይሰጠኝም፣ ትክክልም አይደለም። የኢትዮጵያ እያነሳች ያለችው የባህር በር ጥያቄ ነው። የወደብ ጉዳይና በባህር በር ጥያቄ መካከል በጣም ሰፊ ልዩነት አለ። የወደብ ጉዳይ ከሆነ ወደብ አላጣ ነው። ከየትኛውም ሀገር ጋር እንደ ማንኛውም ሸቀጥ እየተከራየ ልንጠቀም እንችላለን። እኛ ያጣ ነው የባህር በር ነው። ነገ በሆነ ምክንያት ከጎረቤቶቻችን ጋር በተወሰነ በእነሱ መነሻነት ወይ በራሳችን ችግር ምክንያት ከነሱ ጋር የተወሰነ አለመግባባት ውስጥ ብንመጣ ልንተነፍስበት የምንችለው ምን ልንተማመንበት የምንችለው ደህንነቱን የጠበቀ የባህር በር ያስፈልገናል ጥያቄ ነው ኢትዮጵያ መንግስት እያነሳ ያለው። ይሄንን ጥያቄ ግን እነዚህ ሰዎች በተደጋጋሚ ጊዜ የኢትዮጵያ መንግስት በኃይል ነው በጉልበት ነው ይሄንን አደርጋለሁ እያለ ያለው ብሎ ሲያቀርቡ አንድ ማስረጃ ግን መጥቀስ አይችሉም። ጠቅላይ ሚኒስትሩ የቱ መድረክ ላይ የጦርነትን አማራጭ እንዳመጡ አንድም ማጥቀስ አይችሉም። እነዚህ ሰዎች ትልቁ ችግራቸው ምንድነው? አማርኛ ይናገራሉ እንጂ አማርኛ የሚሰሙ አይመስለኝም እውነቱን ለመናገር። ምክንያቱም ጠቅላይ ሚኒስትሩ በተደጋጋሚ የወደብ ጉዳይ በተነሳበት ሰዓት ደጋግመው ሲሉ የነበረው እንዴ ማርኮ ሩቢዮ ከመደወላቸው በፊት አይደል ጠቅላይ ሚኒስትሩ አንድም ጥይት ወደ ጎረቤቶቻችን የመተኮስ ፍላጎት የለንም ያሉት እኮ ማርኮ ሩቢዮ ወደ ስልጣንም ከመምጣታቸው በፊት። ጠቅላይ ሚኒስትሩ በፓርላማ ላይ የወደብ ጉዳይን በተመለከተ ሲነጋገሩ ለመጀመሪያ ጊዜ ኢሹንም ሲያነሱት የወደብ ጉዳይ ንግድን መሰረት ባደረገ የንግድ ስምምነትን መሰረት ባደረገ ዓለም አቀፍ አሰራርን መሰረት ባደረገ ሰጥቶ መቀበልን መሰረት ባደረገ በመነጋገርና በዲፕሎማሲ ኢትዮጵያ የባህር በር ያስፈልገኛል ያሉት ይህንን ነው። ከዚህ የተለየ ነገር አለ። ግን ጎረቤቶቻችን ይህንን የኛ የባህር በር ጥያቄ ሰላማዊ የሆነ ጥያቄ፣ ዲፕሎማቲክ የሆነ ጥያቄ፣ ኮሜርሻል የሆነ ጥያቄን ግን በቅንነት ሳይመለከቱት አፍነን ኤክስፕሎይት እናደርጋቸዋለን ብለው የሚያስቡ ከሆነ ዛሬ እኛ በዝምታ ልናልፎ እንችላለን። ቀጣዩ ትውልድ ግን ላይ አልፎ ይችላል። ዛሬ እኛ መክፈል ልንችል እንችላለን። ቀጣዩ ትውልድ ግን ላይችል ይችላል የሚል አማራጭ ነው ያስቀመጡት። ስለዚህ የቱን ጋር ጠቅላይ ሚኒስትሩ በኃይል ወደብና የባህር በር ጥያቄን አስመልሳለሁ የባህር በር ጥያቄን በኃይል አስመልሳለሁ የሚል አቋም ቢኖራቸው ጠቅላይ ሚኒስትሩ
ከተናገሩበት እስከ ዛሬ ድረስ ባለው ጊዜ ውስጥ የኢትዮጵያ የባህር በር ጥያቄ መመለስ ይችል ነበር እውነቱን ለመናገር። እነ መሳይ ብቻ አይደሉም። በዚህ በባህር በር ጉዳይ ላይ ነጃዋርንም ሌሎችንም ፖለቲከኞች ብንመለከት ወደ ኋላ መለስ ብለን የባህር በር ጉዳይ የሀገር ሉዓላዊነትን ደፍሮ የሰውን ሀገር ደፍሮ ለመውሰድ እየተደረገ ያለ ጥረት ነው፣ ትክክለኛ ጥያቄ አይደለም የሚል ተቃውሞ ሲደርስበት ነበር። ሁሉም በጉልበት ነው ወስዳለሁ ያሉት ጠቅላይ ሚኒስትሩ በሚል አንድምታ ውስጥ ነው የሚቃኙት። ለምንድን ነው እንደዛ? ማንኛውም ከዚህ በፊት አንስተናል። ጠቅላይ ሚኒስትሩ በኢትዮጵያን የዘመናት የባህር በር ጥያቄ የሚመልሱ ከሆነ የዚህ ሀገር ፖለቲካ ከነዚህ ድንክ ፖለቲከኞች አቅም በላይ ይሆናል። እነዚህ ሕፃን የሆኑ ፖለቲከኞች መድረስ ከማይችሉበት ቦታ ይሰቀላል። ስለዚህ ዋናው አሁን እየተከላከሉ ያሉት they are defending የግድ የኢትዮጵያ ፖለቲካ በእነሱ የቁመት ልክ መቀመጥ አለበት፣ የእነሱ መጫወቻ የእነሱ መራገጫ እንዲሆን ማለት ነው። ስለዚህ ጠቅላይ ሚኒስትሩ የባህር በር ጥያቄውን በህግም በዓለም አቀፍ አሰራርም በድርድርም በውይይትም በሰጥቶ መቀበልም በዲፕሎማሲም በማንኛውም መንገድ የባህር በር ጥያቄውን ካስመለሱ የኢትዮጵያን ፖለቲካ አንድ ስቴፕ ከፍ ያደርጉታል። ይሄ አንድ ስቴፕ ከፍ ማለቱ ደግሞ ፖለቲካው እነሱ ከማይደርሱበት ቦታ ላይ ይቀመጣል ማለት ነው። ስለዚህ አሁን ዲፌንድ እያደረጉ ያሉት የራሳቸውን ፖዚሽን ነው እንጂ ጠቅላይ ሚኒስትሩ በየትኛው መድረክ ከዚህ በፊትም ደጋግመን ብለን አንድም ሰው ማስረጃ ሲያመጣ አላየው። በየትኛው መድረክ ጠቅላይ ሚኒስትሩ የጦርነት አማራጭን እጠቀማለሁ የሚል ንግግር አልተናገሩም። በየትኛው መድረክ ያሉት በተደጋጋሚ እንደ ማንኛውም ዓለም አቀፍ አሰራር እንደ ማንኛውም ዓለም አቀፍ ህግጋት ተከትለን ንግድን መሰረት ያደረገ ዲፕሎማሲ ላይ መሰረት ያደረገ ልውጥን መሰረት ያደረገ ሰጥቶ መቀበልን መሰረት ያደረገ እናንተ ከኛ የምትፈልጉትን እኛም ከናንተ የምንፈልገውን በመለዋወጥን መሰረት ያደረገ የባህር በር ያስፈልገኛል ጥያቄ ነው ያቀረቡት በግልጽ ቋንቋ። በዚህ መግለጫ ውስጥ አልተካተተም ይላሉ። ለምሳሌ አቶ መሳይ መኮንን ትላንትና በነበራቸው ቆይታ ላይ ያሉት ምንድነው? ግለቱን ጠብቆ ይቀጥል የሚል መግለጫ በምን አይነት መንገድ እንዲቀጥል ነው የሚፈልጉት? አሁንም በጦርነት ነው ወይ ይላሉ። በፊትም በጦርነት አይደለም፣ አሁንም ደግሞ አቅጣጫ ተቀምጦለታል። የሚለው ምንድነው? ህጋዊ ሰላማዊና ዲፕሎማሲያዊ በሆነ መንገድ ነው መግለጫው ላይ በግልጽ ተቀምጧል። እነዚህ ሰዎች ለዛ ነው አማርኛ ይናገራሉ እንጂ አማርኛ አይሰሙም የምንለው። ምክንያቱም ቢያነቡት ኖሮ መግለጫው የባህር በር ጥያቄው ህጋዊ በሆነ መንገድ፣ ሰላማዊ በሆነ መንገድ፣ ዲፕሎማሲያዊ በሆነ መንገድ ነው ምላሽ ማግኘት ያለበት። በዚህ የተጀመረው መንገድ ተጠናክሮ መቀጠል አለበት ነው የሚለው። ሁሉም ሰው እንደገባው ነው የተረጎመው። ልክ ሰውየው መጽሐፍ ቅዱስን እንደገባኝ ነው የምረዳው የሚል ሰው ነበርና ሐቁ ትርጉም የለውም። ይሄ እኮ ትርጉም የሚተረጉሚው ነገር እኮ የለም። እዚህ ውስጥ አሁን ለምሳሌ ህጋዊ ሰላማዊና ዲፕሎማሲያዊ በሆነ መንገድ ባህር በር ለማግኘት የጀመርነውን እንቅስቃሴ ሙቀቱን አስጠብቀን ግለቱን አስጠብቀን እንቀጥላለን ነው የሚለው። በቃ ከዛ ውጪ ሌላ ምንም ትርጉም አያስፈልገውም። ሊትራሊ የሆነውን እንዳለው እንደወረደ መውሰድ ትችላለሽ። ግን ሁሉም መሰረት የሚያደርገው ምንድነው? የራሱን ፍላጎት ዛሬ ላይ ተነስተሽ አይ በዲፕሎማሲያዊ መንገድ ነው የኢትዮጵያ የባህር በር ጥያቄ ሌጂቲሜት ነው ይላል አቶ መሳይ በዚሁ ፕሮግራማቸው ላይ። ሌጂቲሜት ነው ጥያቄው፣ ግን ምላሽ ማግኘት ያለበት በዲፕሎማሲ በውይይት በንግግር ነው ይላሉ። የዲፕሎማሲና የውይይትን በር የዘጋው ማን ነው? የኤርትራ መንግስት። የኤርትራው የማስታወቂያ ሚኒስትር እኮ በይፋ ወጥቶ ነው የኢትዮጵያ የባህር በር ጥያቄ ጊዜው ያለፈበት ወታደራዊም ዲፕሎማሲያዊም መፍትሄ የሌለው ነው ብሎ ቃል በቃል ነው የተናገረው። የዲፕሎማሲም የውይይትንም የንግግርንም በር የዘጋው የኤርትራ መንግስት ነው። መውቀስ ካለባቸው ቀለብ ሰፋሪያቸው ነው መውቀስ ያለባቸው እንጂ እነሱማ እኮ እኛ ወደ ስልጣን ስንመጣ በንግግርና በድርድር በውይይት በፍቅር ከኤርትራ መንግስት መጸዋንም ሀሳብንም መውሰድ እንችላለን የሚል ነገር አቶ አንዳርጋቸውም እነ መሳይም እና ይልቃልም ሲናገሩ ነበር። የኤርትራ መንግስት የጊዜ ጉዳይም ብለው የኢትዮጵያ የባህር በር ጥያቄ አሁን ጊዜው አይደለም የሚሉትንም የኢትዮጵያ የባህር በር ጥያቄ ሰላማዊና ዲፕሎማሲያዊ ነው በሆነ መንገድ ነው መፈታት ያለበት የሚሉትንም እነሱንም ጨምሮ ሁሉንም አንድ ላይ ነው መልስ የሰጠበት። የዲፕሎማሲም መፍትሄ የለውም፣ የንግግርም መፍትሄ የለውም። ነገ ጊዜ ሲመቻች ነው ለሚሉትም በዛ ውስጥ መደበቅ አይቻልም፣ ይሄ የተዘጋ ነው ብሎ ግልጽ የሆነ መልስ ሰጥቷል። ስለዚህ የኢትዮጵያ መንግስት ዲፕሎማሲ መፍትሄ ከሌለው፣ ሰላማዊ መፍትሄ ከሌለው፣ የንግግር መፍትሄ ከሌለው፣ የውይይት መፍትሄ ከሌለው ብቸኛው ለጊዜው መፍትሄውን መተው። ብዙ ጊዜ ደጋግመን እንዳልነው የኢትዮጵያ መንግስት ከኤርትራ መንግስት ጋር ጦርነት ውስጥ የመግባት ፍላጎት የለው። ጦርነት ውስጥ የሚገባ ከሆነ ደግሞ ባህር በር ለማግኘት ብሎ ጦርነት ውስጥ አይገባም። የኢትዮጵያ የባህር በር ጥያቄ ዛሬ ላይ በር ላያችን ላይ ከዘጉ ዛሬ ላይ አንወያይም፣ ዛሬ ዲፕሎማሲ መፍትሄ የለውም፣ የህግ መፍትሄ የለውም ካሉን እስከቻልነው ድረስ እንደለመድነው እየተከራየን ለተወሰኑ ጊዜዎች ልንገፋ እንችላለን። አቅማችን የፈቀደው ነው ያለው። ግን የኢትዮጵያን ሉዓላዊ ግዛት ደፍሮ
ኢትዮጵያ ውስጥ ያለ የሰላም ሁኔታን እያንቦጫረኩ ቀጥላለሁ የሚል መንግስት እስካለ ድረስ ግን የኢትዮጵያ መንግስት በወደብ ጉዳይ ከኤርትራ መንግስት ጋር ጦርነት ውስጥ አይገባም። ወደብ እፈልጋለሁ ብሎ የኤርትራ መንግስት ላይ ወረራን አይፈጽምም። ግን በኢትዮጵያ ብሔራዊ ደህንነት ላይ፣ በኢትዮጵያ ብሔራዊ ጥቅም ላይ፣ በኢትዮጵያ ውስጣዊና ቀጠናዊ ሰላም ላይ አደጋ የሚጋርጥ መሆኑና ይህንን አደጋ መጋረጡን የማያቆም ከሆነ ግን የኢትዮጵያ መንግስት ለኢትዮጵያ ብሔራዊ ደህንነትም ለኢትዮጵያ ብሔራዊ ጥቅምም ጋሬጣ የሆነውን ስርዓት ከአስመራ ማስወገድ አማራጭ ይሆናል። ያኔ ወደ ባይ ፕሮዳክት ይሆናል፣ ተረፈ ምርት ነው የሚሆነው ያኔ። ስለዚህ ይህንን ነው ማወቅ ያለባቸው። ዋናው መሰረታዊ ነገር ኢትዮጵያ የባህር በር ጥያቄውን ሰላማዊ በሆነ ህጋዊ በሆነ ዲፕሎማሲያዊ በሆነ መንገድ ነው ያቀረበችው። ማግኘትም የምትፈልገው በዚህ መንገድ ነው። ጥሩ። ሌላኛው እንግዲህ በመሳይ ውይይት የተነሳ ጉዳይ አለ። የዚሁ የብሔራዊ ደህንነት ምክር ቤት ጉዳይ የስራ ድርሻው ምንድን ነው? የብሔራዊ ደህንነት ምክር ቤቱ መች ነው የሚሰበሰበው? የጊዜ ሰሌዳ አለ ወይ የሚል ነገር ያነሳሉ። እነማን ናቸው እዚህ ላይ ሊገኙ የሚገቡ የነበሩ? ማይገባቸው ሰዎችም ተገኝተዋል በዚህ ውይይት ይላል። አንድ ቪዲዮ እኔና ወደ ጥያቄ ይመጣለሁ። አብይ ዝም ብሎ መጫወቻ አድርጎ የሚያመጣው ነገር ነው። ተመልከት። አሁን ይሄ ስራው ምንድን ነው? በራሱ የስራ ድርሻው የዚህ የብሔራዊ ደህንነት ኮሚቴ የሚባለው በስንት ጊዜ ነው የሚሰበሰብ? የዛ አባላት እነማን ናቸው? በምን ያህል ጊዜ ይሰበሰባል? ተግባርና ኃላፊነቱ ምንድን ነው ብለህ ብትል የትናንቱን ስብሰባ ፉርሽ ታደርገዋለህ። ምክንያቱም በተለያየ ጊዜ የተለያዩ ሰዎች ይሰበሰባሉ እዛ ውስጥ አባል የሆነም አባል ያልሆነም። የስራ ድርሻው ምንድን ነው ብለህ የማይመለከተውን የልማት የምናምን ነገር ሁሉ ሲያወራ ታገኘዋለህ። በስንት ጊዜ ይሰበሰባል ብትለው በትክክለኛ የጊዜ ሰሌዳ የሚሰበሰብ ሳይሆን አብይ አንድ ነገር ለማስተላለፍ ሲፈልግ ያንን ነገር ጽፎ አምጥቶ ለፎቶ ብቻ የሚፈልጋቸው ሰዎች ናቸው። እና የሆነው ነገር አሁን አብይ ጠፍቶ ሰንብቷል። አጀንዳ መሆን ፈልጓል። ያንን ወረቀት ጻፈና የነሱ ጋር ፎቶ ተነስቶ በተነው እና በዛ ደረጃ ያለ እንጂ በምን ያህል ጊዜ ነው የሚሰበሰቡት? በዛ ደረጃ ነው ወይ አሁን የተሰበሰቡት? እነማን ናቸው የሚሰበሰቡት? እውነትስ የብሔራዊ ደህንነት አባላት የታወቁና መሰብሰብ የሚገባቸው የማይገባቸው አካላት ናቸው ወይ? የስራ ድርሻውና ተግባርና ኃላፊነቱስ የሚመለከተው ምን ድረስ ነው? ምን ጉዳይ ሲሆን ነው ይሄ አካል መሰብሰብ ያለበት የሚለውን ብታይ ዝም ብሎ አብይ የሚጫወትበትና አንድ ማውራት የሚፈልገው ነገር ሲኖር ያንን ጽፎ በስሙ መግለጫ የሚያወጣበት እንደሆነ በግልጽ የታወቀ ነው። እንግዲህ ማን ነው ምንድነው የሚለውንም እነሱ በራሳቸው መንገድ እንግዲህ ምናልባት የሚፈልጉት አካል እዛ ላይ ያልተገኘላቸው ሊሆን ይችላል። እንደው በትክክል የማይመለከታቸው ሰዎች በዚህ በብሔራዊ ደህንነት ምክር ቤት ውይይት ላይ አይተሃል? ምክንያቱም ሁላቸውንም አይተናቸዋል። የስራ ድርሻቸውንም የምናውቃቸው ሰዎች ናቸው እዛ ጋር ያሉት። ጉዳያቸውስ አሁን ያለው ጉዳይ አንገብጋቢ አይደለም ወይ? ሰዎቹ የተነጋገሩበትና ውሳኔ ያሳለፉበት አስቸኳይም ጉዳይ ቢኖር የግድ የጊዜ ሰሌዳ ጠብቆ ነው ወይ መሰብሰብ ያለበት ብሔራዊ ደህንነት ምክር ቤቱ? ምክንያቱም አሁን ሀገራችን ውስጥ ያለውን የፖለቲካ ሁኔታ ስታይ በየቀኑ የሚበላሹ ነገሮች አንዳንዱ ከድጥ ወደ ማጡ የሚሄድበት ሁኔታ አለና ይሄ ብሔራዊ ደህንነት እጁን አጣጥፎ ቁጭ ብሎ የጊዜ ሰሌዳው መጠበቅ ነበረበት ወይስ ለምን እንደዚህ አይነት ሀሳብ ተነሳ በዚህ ውይይት ውስጥ? አንዳንዴ እነዚህ ሰዎች የሚያበሳጨኝ አንደኛው ነገር ለምሳሌ እውቀት አይገልም አይደል? ማንበብ እኮ አይገልም። ብሔራዊ ደህንነት ምክር ቤት ምንድን ነው? ምን አይነት ተቋም ነው ብሎ ማንበብ ማንንም እኮ አይገልም። አንበበ በራስ ፍላጎት የምትገልጸው ከሆነስ አንተ ከምትፈልገው አንጻር የምትናገር ከሆነስ ማለት ቅድም እንዳልኩት ነው። ምንም በራስሽ ፍላጎት የምትገልጹ ነገር የለም። በግልጽ የተቀመጡ ነገሮች ናቸው። ለምሳሌ ይሄ ተቋም የብሔራዊ ደህንነት ምክር ቤት የሚባለው ተቋም በአዋጅ የተቋቋመ ተቋም ነው። የራሱ አዋጅ አሉ፣ ማቋቋሚያ አዋጅ አሉ። አዋጅ 257 ህዝባር 2001 ወይም ደግሞ አዋጅ 257 ህዝባር 1994 የሚባል የራሱ ማቋቋሚያ አዋጅ አሉ። በዛ አዋጅ ላይ በግልጽ የተቀመጡ የብሔራዊ ደህንነት ምክር ቤት አባላት እነማን ናቸው የሚለው ተቀምጧል። ለነዚህ ሰዎች ይህንን ማንበብ ከባድ አይደለም። ማንም ሰው ጎግል ላይ ገብቶ ይህን አዋጅ ቁጥር ጠቅሶ አዋጁን ማንበብ ይችላል። ግልጽ ያለ መረጃ ስለሆነ ማለት ነው። ግን አላዋቂነት ድፍረት ይሰጥሻል። ትልቁ ችግር እሱ ነው። የመሀይም ድፍረት የሚባለው እሱ ነው። እነዚህ ሰዎች የሚናገሯቸው አብዛኞቹ ነገሮች በመሀይም ድፍረት የሚነገሩ ነገሮች ናቸው። ኢኮኖሚ ከደህንነት ጋር ግንኙነት የለውም ለማለት መሀይም መሆን ይጠበቅብሻል። የድንቁርና ሌቭልሽ በዛ ደረጃ መሆን አለበት የግድ ይህንን ለመረዳት። ምክንያቱም ኢኮኖሚን ከብሔራዊ ደህንነት ጋር የማያገናኙ፣ ኢኮኖሚ ከዜጎች የመኖር ያለመኖር ሁኔታ ጋር የማያገናኙ፣ ኢኮኖሚ ከሀገራዊ ሰላም ጋር የማያገናኙ የብሔራዊ ደህንነት ጉዳይ እንዴት ስለ IMF ሊያወራ ይችላል? እንዴት ስለ ብልጽግና ሊያወራ ይችላል? ማለት የሚቻለው መሀይምና ደንቆሮ ስትሆኝ ብቻ። እውቀት አይገልም፣ ማንበብ አይገልም፣ መሬት ላይ ያለ ነባራዊ ሁኔታን ማየት አይገልም፣ ትንሽ መጽሐፍ ገጾችን መግለጽ አይገልም።
ቢያንስ ምንድነው እያሉ ያሉት? ይሄ ተቋም ምንድነው? ስልጣኑስ ምንድነው? ማነው መሰብሳቢው? ማነው ምክትል ሰብሳቢው? ማነው አባሉ? ማነው ጸሐፊው? ሚለው በአዋጁ ላይ ተቀምጧል። ቢያነቡ እነዚህ ሰዎች አንድ የሃሁ ሽፍታ ይላሉ ፕሮፌሰር መስፍን ኃይለማርያም ከሃሁ ላይ የሸፈቱ በቃ እውቀት ጠል ይሁን የድንቁርና ጌቶች ጠቅላይ ሚኒስትሩ እንዳሏቸው ማለት እንደዛ ካልሆንሽ በስተቀር አባላቱ እነማን ናቸው ብሎ ማየት ይችላሉ። ለምሳሌ በዚህ አዋጅ ላይ እነዚህ የብሔራዊ ደህንነት ምክር ቤት አባላት የሚሆኑት ይላል። አንደኛው ጠቅላይ ሚኒስትሩ በሰብሳቢነት፣ ምክትል ጠቅላይ ሚኒስትሩ በምክትል ሰብሳቢነት፣ የኢታማዦር ሹም አባል ሆኖ፣ መከላከያ ሚኒስትር አባል ሆኖ፣ የውጭ ጉዳይ ሚኒስትር አባል ሆኖ፣ የብሔራዊ መረጃና ደህንነት ተቋም አባል ሆኖ ይሳተፋል ይላል። ይሄንን ይዘረዝራል። ስለዚህ ማን ነው እዚህ ውስጥ አሁን ለምሳሌ ያልተጠራ ያልተሳተፈ ማን ነው? ሁሉም የተጠቀሱት ናቸው። ለምሳሌ ሁለት ምክትል ጠቅላይ ሚኒስትሮች አሉ እዚህ ሀገር ላይ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና በምክትል ጠቅላይ ሚኒስትር ማዕረግ አቶ አደም ፋራ። እነዚህ ሁለት ምክትል ጠቅላይ ሚኒስትሮች አሉ። ዋናው ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላና ምክትል ኢታማዦር ሹሙ ጀነራል አበባው አለ። የብሔራዊ መረጃና ደህንነት አቶ ሬድዋን አሉ። ምክትላቸው አቶ ሲሳይ ቶላ አለ። መከላከያ ሚኒስትሩ ኢንጂነር አይሻ አለች። ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን አለ። ከመከላከያም ደግሞ አሉ። ዋናው መሰረታዊው ነገር አንደኛው እዚህ ዝርዝር ውስጥ ያሉ እነዚህ ሰዎች ተሳትፏል። ሁለተኛው እሺ ለምሳሌ ኢታማዦር ሹሙ ነው እንጂ መሳተፍ የነበረበት ምክትል ኢታማዦር ሹሙ ምን ያደርጋል ሊባል ይችላል። ወይ ደግሞ አቶ ሬድዋን እንጂ ሲሳይ ቶላ እዛ ጋር ምን ይሰራል ሊባል ይችላል። ምክንያቱም እዛ ላይ የተጠቀመው አንዳንድ ሰው ለምን አላኩም? ምክንያቱም በቁጥር ሊሚት አያደርገው። ወይ ደግሞ አቶ አደም ፋራ በምክትል ጠቅላይ ሚኒስትር ማዕረግ ነው እንጂ ምክትል ጠቅላይ ሚኒስትር አይደለም ሊባል ይችላል። ለዚህ ደግሞ አዋጁ መልስ ይሰጣል። አባላቱን ዝርዝር ይዘረዝርና ምን ይላል? ጠቅላይ ሚኒስትሩ የፈለጉትን ሰው ሊጋብዙ ይችላሉ። በግልጽ ነው የሚያስቀምጠው። ጠቅላይ ሚኒስትሩ የፈለጉትን ሰው ሊጋብዙ ይችላሉ። በኢሹ ላይ ማብራሪያ እንዲሰጥ የፈለጉትን ባለሙያ ሊጠሩ ይችላሉ። ማለት የፈለጉትን ሰው በአባልነት ሊያካትቱ ይችላሉ ነው። ተጨማሪ አባላትን ለመሰየም ማንኛውም ሰው ሙያዊ ምክር ለመስጠት በምክር ቤቱ ስብሰባ ላይ በአስረጅነት እንዲገኝ ለመፍቀድ ጠቅላይ ሚኒስትሩ ይችላሉ ይላል። ስለዚህ አባላቱን የሚወስኑት ጠቅላይ ሚኒስትሩ ናቸው። በአዋጁ ላይ የተዘረዘሩ አሉ። ጠቅላይ ሚኒስትሩ በሰብሳቢነት፣ ምክትል ጠቅላይ ሚኒስትር፣ የውጭ ጉዳይ ሚኒስትር፣ የመከላከያ ሚኒስትር፣ የመከላከያ ኤታማዦር ሹም፣ ብሔራዊ መረጃና ደህንነትና የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ ደግሞ በጸሐፊነት ይሳተፋሉ ይላል። በአዋጁ ላይ የተዘረዘሩት እነዚህ ናቸው። ከዛ በተጨማሪ ብሎ ግን ጠቅላይ ሚኒስትሩ ተጨማሪ አባላትን ለመሰየም ይችላሉ። ማንኛውም ሰው ሙያዊ ምክር ለመስጠት በምክር ቤቱ ስብሰባ ላይ በአስረጅነት እንዲገኝ፣ ለምሳሌ በስብሰባው ላይ አብዛኛውን ከደህንነት ጋር ያለውን ማብራሪያ ሲሰጡ የነበሩት አቶ ሲሳይ ቶላ ነበሩ። እሳቸው በአስረጅነት ተጋብዘው ሊመጡ ይችላሉ። ስለዚህ አባላቱ እነዚህ ናቸው። ይሄ እውቀት አይደለም። ይሄ በየሜዳ ላይ ያለ በወረቀት ታትሞ በአዋጅ ታትሞ በየጉግል ላይ ያለ ነገር ነው። እነዚህ ሰዎች ይህንን መረዳት ምንድን ነው ከባድ ያደረገባቸው? ከመሃይምነታቸው መላቀቅ ለምንድን ነው የፈሩት? ተግባሩስ ምንድን ነው ተብሎ የተቀመጠ ነገር አለ። ለምሳሌ ተግባሩ በደህንነት ጉዳይ ላይ ጠቅላይ ሚኒስትሩን ያማክራል ይላል። በሀገሪቷ ደህንነት ጉዳይ ላይ ጠቅላይ ሚኒስትሩን ማማከር አንደኛው ተግባሩ ነው። የስጋት ምንጭ የሆኑ ጉዳዮችን በመገምገም የእርምጃ ሀሳብ ያቀርባል ይላል። የስጋት ምንጭ የሆኑ ነገሮች በዚህ ሀገር ውስጥ ለጸጥታችን ስጋት የሆኑ፣ ለብሔራዊ ደህንነታችን ስጋት የሆኑ፣ ብሔራዊ ጥቅማችን ላይ አደጋ የጋረጡ ጉዳዮች ላይ ተወያይቶ የመፍትሄ አቅጣጫ ያስቀምጣል ይላል። የሀገሪቱ ብሔራዊ ደህንነትን የሚነካ ማንኛውም ጉዳይ ላይ ይመክራል ይላል። ማንኛውም ጉዳይ ላይ የሀገሪቷ ብሔራዊ ደህንነትን የሚነካ ኢኮኖሚው ይነካል ተብሎ ከታሰበ ኢኮኖሚውን ይገመግማል። ሀገሪቷ እንደ ሀገር የወሰደቻቸው የኢኮኖሚ ሪፎርሞች በሀገሪቷ ብሔራዊ ደህንነት ላይ የጋረጡት አደጋ ካለ አይኤምኤፍም፣ ወርልድ ባንክም፣ አፍሪካ ዴቨሎፕመንት ባንክም ኤኒ ተቋምን ኢሹ አንስቶ ሊወያይ ይችላል። ከዛ ለጠቅላይ ሚኒስትሩ የምክር ሀሳብ ያቀርባል። መቼ እንኳን እንደሚሰበሰብ አይታወቅም የሚል ነገርም ተነስቷል። አዋጁ በግልጽ ያስቀምጣል። መቼ ይሰበሰባል ለሚለው ጠቅላይ ሚኒስትሩ ሲፈልጉ ስብሰባ ይጠራሉ ነው የሚለው። ጠቅላይ ሚኒስትሩ ኑ ምንወያይበት ነገር አለ ካሉ በማንኛውም ሰዓት፣ በማንኛውም ቀን፣ በማንኛውም ጊዜ መገኘትና መሰብሰብ እንደሚቻል ነው የሚደነገገው። ይሄ ፎር ፐብሊክ ኮንሰምፕሽን ጉግል ላይ ያለ መረጃ ነው። ምናልባት ከዚህ ቀደም አቶ አንዳርጋቸው ጽጌ ብጽፍም የሚያነብ ሰው የለም ሰው ማንበብ አቁመዋል እንዳሉት ይሆን? ምናልባት እነሱም እንደዚህ የሚዳፈሩት
ለምን እንዲያሉ እነ መሳይ ወይ ይልቃል ለምን እንደዚህ ያለ ተብሎ አንብቦ የሚያጣራ መንጋ ስለሌላቸው ነው። ምክንያቱም አንዳንዴ የፖለቲካ ሊቅ እያሉ ሀሳብ የሚሰጧቸው ሰዎችንም ስላየው ነው። በቃ በደንብ ፖለቲካውን የተረዳ ሰው ነው ተብሎ ኢንጂነር ይልቃል ሲገለጽ እያየው ነበር በኮመንቶችም ስር እና ምናልባት እኛም ጋር ችግር አለ ተመልካቾቻቸው ጋር ብዬ ነው ማስበው። አዙሮ አገላብጦ የሚያነብሰው ስለሌለ ያው የተሰጠውን የሚጠብቅ ለእኔ እውነቱን ለመናገር እኛ ፕሮግራም ስንሰራ የምንሰራበት ፕሮግራም ላይ ማን ምን አለ የሚለውን እናያለን። ምን ተጽፏል የሚለውን እናያለን። ለምሳሌ እኔ ይሄን አዋጅ ከትላንትና በፊት አላውቀውም፣ ግን እነሱ ይሄንን ነገር ሲሉ አደባባይ ላይ ወጥተሽ የማይመለከታቸው ሰዎች ተሳትፈዋል ምናምን ብለሽ ከመዘላበድሽ በፊት ይሄንን ጉግል አድርገሽ ምክር ቤቱ እንዴት እንደተቋቋመ ጉግልን ጠይቀሽ መልስ ይሰጥሻል፣ አዋጁን ይሰጥሻል በቀላሉ። ሁሉም ነገር ስለምናውቅ አይደለም የምናወራው። ስለ ኢኮኖሚ ለማውራት ሜቢ 1-2 አርቲክል ምናምን እናነባለን። ስለ ኢንቨስትመንት ለማውራት የሆነ ነገር ማንበብ ይኖርብናል። ማንበብ አይገልም የምንለው ለዛ ነው። ስለምታወሪው ነገር ቢያንስ የተወሰነ ክሉ ይሰጥሻል፣ ፍንጭ ይሰጥሻል። ቢያንስ በመሀይም ድፍረት ሁሉን ነገር መናገር ሰሚ ስላለ አድማጭ ስላለ ከበታችሽ እንዲሆኑ በአንቺ እውቀት ልክ ስለከረከምሻቸው ሁል ጊዜ አደባባይ ላይ ወጥቶ መደስቆር ይሄ እውቀት አይደለም፣ ማላዘን እውቀት አይደለም። ዋናው መሰረታዊው ነገር ምንድነው? ተቋሙ ምንድነው? ተግባሩ ምንድነው? ስብሰባ እንዴት ይጠራል? አባላቱ እንዴት ይመረጣሉ? በዝርዝር የተቀመጠ አዋጅ አለ። ይህንን ማየት ከባድ አይደለም። ትልቁ ችግር ግን ጋርቤጅን ጋርቤጅ አውት እንደሚባለው ጋርቤጅ ሁሉንም እንደሰጡት የሚቀበል በየስራቸው የኮለኮሉት መንጋ ስላለ ለመንጋቸው በቃ ያገኙትን ጋርቤጅ መመገብ ለምደዋል። ይሄ መሽሩም ፖለቲክስ የሚባል አለ በአንዳንድ እንትን ላይ። መሽሩም ፖለቲክስ ማለት መሽሩም እንዴት እንደሚያድግ ለማያውቁ ሰዎች ጨለማ ውስጥ አስቀምጨዋለሽ፣ ቆሻሻ ትመግቢዋለሽ ይባላል። ፑት ኢት ኢን ዘ ዳርክ ኤንድ ፊድ ሂም ሺት አይነት ነገር ማለት ነው። ስለዚህ ጨለማ ውስጥ አስቀምጠሽ ቆሻሻ መመገብ ለመንጋዎቻቸው እንደዚህ ነው እያደረጉ ያሉት። በቃ መንጋዎቻቸውን በተቻላቸው መጠን ጨለማ ውስጥ ያስቀምጣሉ፣ የነሱን ጋርቤጅ ይመግቧቸዋል። ያ የነሱ ጨለማ ውስጥ ያስቀመጡትና ጋርቤጅ የሚመግቡት መንጋ ደግሞ አይጠይቅም ምንድነው ይሄ ነገር። ምክንያቱም የመሀይም ድፍረት ከሌለ በስተቀር የደህንነት ተቋሙ የመከላከያ ተቋሙ ገለልተኛ መሆን አለበት። ስለ ብልጽግና፣ ስለ IMF፣ ስለ ኢኮኖሚ ምን አገባው ለማለት የመሀይም ድፍረት ያስፈልጋል። እንደ መሀይም ደፋር የለም። የትልቁ ድንቁርና የሚሰጥሽ ትልቁ መሀይምነት የሚሰጥሽ ትልቁ ነገር ድፍረት ይሰጣል። በፈለግሽበት ቦታ ላይ ተገኝተሽ የፈለግሽውን መናገር ትችላለሽ። ዋናው መሰረታዊ ነገር እነሱ ከእጅ አስጣልን የሚሉት ጮማ አንድ ነገር የለም። ትልቁ ችግር ምንድነው? አንድ ሙሴቬኒ ስለ እንትን ያወራሉ፣ ስለ ስፔስ ሳይንስ ምናምን እያወሩ ማለት አፍሪካውያንን የገለጹበት መንገድ እነዚህን ሰዎች ይገልጻል። እነሱ ማርስ ላይ ሲሄዱ፣ እነሱ ጨረቃ ላይ ሲሄዱ እኛን ቁልቁል እንደ ኢንሴክት ነው የሚያዩን ይላል። እንደ ኢንሴክቶች እዛ ውስጥ እነዚህ ሰዎች የሚንጫጩት they are just like insect አይደለም። ከእጅ ላይ ጮማ የሆነ አጀንዳ ለማስጣል ይቅርና ማለት ኢትዮጵያ የባህር በር ጥያቄዋን ያነሳችበት ደረጃ ላይ ነው አሁንም ያለው። የባህር በር ፍላጎቱ ያለበት ቦታ ነው ያለው። አያፍሩም። አቶ ይልቃል ጌትነት ለምሳሌ ስለ ማርኮ ሩቢዮ ጋር ጠቅላይ ሚኒስትሩ ስላደረጉት የስልክ ውይይት ሲያነሱ ትንሽ እንኳን እፍረት አልፈጠረባቸው። የአሜሪካ ስቴት ዲፓርትመንት እኮ በቃል አቀባዩ በኩል እኮ መግለጫ ሰጥቷል። በሁለቱ በጠቅላይ ሚኒስትሩና በውጭ ጉዳይ ሚኒስትሩ መካከል የተደረገውን የስልክ ልውውጥ እሳቸው ግን ከውስጥ እንዳገኙ ነው። እዛም እንግዲህ ከውስጥ አገኘው የሚል ወሬ ወደ አሜሪካም ተሻግሯል። ለእኔ እስከሚገባኝ ድረስ ጠቅላይ ሚኒስትሩ በግልጽ የተናገሯቸው ነገር ካለ በቀጠናው ላይ ስላለው ሰላም አውርቷል። በኢትዮጵያ ብሔራዊ ጥቅም ላይ አውርቷል። በኢትዮጵያ ውስጣዊ ሰላም ላይ አውርቷል። ይሄንን በግልጽም በመግለጫቸው ላይ አስቀምጠዋል። እሺ እንደው ጠቅላይ ሚኒስትሩ የባህር በር ጥያቄዎቻቸውን በተመለከተ ትክክለኛ አቋም አልያዙም ብሎ መግለጫ ማውጣት ለአሜሪካ መንግስት ከባድ ነው ማለት እኮ ይችላሉ። በዚህ ጉዳይ ላይ ተነጋግረናል። ጠቅላይ ሚኒስትሩ በቀጠናው ላይ እያደረጉ ያሉትን ጸባጫሪነት እንዲያቆሙም ነግረናቸዋል። ለትራምፕ አድሚኒስትሬሽን ይሄ ከባድ ሁሉን ነገር ጋጠወጥነትን በአደባባይ መናገርን ህግ አሰራር ያደረገ እኮ አስተዳደር እኮ ነው አሜሪካ ውስጥ ያለው። በአደባባይ ይናገረዋል እኮ። ይሄንን ለመናገር የትራምፕ አድሚኒስትሬሽን ለምን ፈራ ታዲያ? ማንን ነው የፈራው? ማለት ጠቅላይ ሚኒስትሩ እሺ ማስፈራሪያ ስለሆነ የአሜሪካ መንግስት ደውሎ አስፈራርቶኛል፣ ጦርነት ብዬ አስቤ የነበረውን ነገር ትቼዋለሁ ማለትን ይፍሩ። የአሜሪካ መንግስት የኢትዮጵያ መንግስትን ማስጠንቀቁን ለመናገር ለምን ይፈራል? ስለዚህ ዋናው መሰረታዊው ነገር እንደዚህ ብሎ ለመናገር የመሀይም ድፍረት ነው የሚያስፈልገው፣ ዕውቀት አይፈልግም። አንድ ቀን የረባ መጽሐፍ ማንበብ፣ አንድ ቀን የረባ አርቲክል ማንበብ፣ አንድ ቀን የረባ ጽሁፍ መጻፍ
የማይችሉ ሰዎች ወጥተው እያንዳንዱን ስለ አንድ ነገር ሙሾ ስላወረዱ ዕውቀት የሚመስላቸው ሰዎች አሉ። የጠቅላይ ሚኒስትር አብይ አህመድ መንግስት ትልቁ ስራ የሰራው የዚህን ሀገር ፖለቲከኞች እያንዳንዳቸውን ማስካቸውን አስወልቆ መሬት አስቀምጦታል። እያንዳንዳቸው አሁን ጠቅላይ ሚኒስትሩ እየወሰዱ ያለው እርምጃ ከነሱ የቁመት ልክ ምክንያቱም ድንቅ ፖለቲከኞች ስለሆኑ ከነሱ የቁመት ልክ በላይ ፖለቲካውን ከፍ እያለ በሄደ ቁጥር የጨዋታው ህግጋት ከፍ እያለ በሄደ ቁጥር የጨዋታው ርቀት ከፍ እያለ በሄደ ቁጥር በተቻላቸው መጠን እየተጋጋጡ ያሉት አሁንም አውርደው በነሱ ሌቭል ላይ ለማምጣት ነው። ምክንያቱም በነሱ ሌቭል ላይ ፖለቲካው ከወረደ በልምድ ይበልጡታል። በመሳዳደብ በመራገጥ አንዱን በማዋረድ በልምድ ይበልጡታል። this is not politics። ፖለቲካ ማለት የምትስማሚበት ነገር አለ፣ ማትስማሚበት ነገር አለ። እነዚህ ሰዎች ነገ ሀገር ሊመሩ እኮ ነው። ነገ እኮ አቶ ይልቃል ጌትነት እኮ ሀገር ሊመራ እኮ ነው። ነገ እኮ አቶ ጀዋር መሐመድ እኮ ሀገር ሊመራ እኮ ነው። የብሔራዊ ደህንነት ምክር ቤት እንዴት እንደሚሰራ እንዴት እንደሚቋቋም ግን አያውቁ። የኢኮኖሚ ፖሊሲ ማለት ምን እንደሆነ ግን አያውቁ። ሀገር እንዴት እንደሚተዳደር ግን አያውቁ። ከዛ ሀገር መለማመጃ ያደርጋሉ ማለት ነው። ቢያንስ እንደው ኮትና ከረባታቸውን አስተካክለው አሳምረው ለመምጣት ሲሞክሩ ትንሽ 2-3 ገጽ የሆነች ነገር በጉዳዩ ላይ ስፔሲፊካሊ ቱ ዘ ፖይንት ሪፈረንስ ምናምን አይደለም፣ ስፔሲፊካሊ ቱ ዘ ፖይንት። እንደው መጽሐፉ ቢጠፋ እንደው ዊኪፒዲያ ላይ በቃ ዛሬ ተነስተሽ አሜሪካ ኢትዮጵያ ላይ ጣለችው ታሪፍ 10% ታሪፍ የዲፕሎማሲያችን ውድቀት ነው ለማለት መሀይምነት ነው የሚጠይቀው፣ ድንቁርና ነው የሚጠይቀው። እንዴ አሜሪካ ከጃፓን በላይ ወዳጅ አላት እንዴ? አሜሪካ ከእንግሊዝ በላይ ወዳጅ አላት እንዴ? አረ እንደው ሌላው ይቅር አሜሪካ ከእስራኤል በላይ ወዳጅ አላት? ከኢትዮጵያ የከፋ ማዕቀብ የተጣለባቸው አብዛኞቹ የአሜሪካ ወዳጆች ናቸው። ይሄ ትክክለኛው እርምጃ ነው። የኢትዮጵያ መንግስት የወሰደው ትክክለኛ እርምጃ ነው። አሜሪካ ዋይት ሃውስ ሄዶ ደጅ የሚጠናበት ምንም ምክንያት የለም። እውነቱን ለመናገር አሁን ከአሜሪካ ጋር እየተሻሻለ የሚሄድ እያደገ የሚሄድ የትሬድ ሪሌሽንሺፕ እንዲኖረን እንፈልጋለን። አሁን መሬት ላይ ባለው ነባራዊ ሁኔታ ግን የተጣለብን ይሄ ሬሲፕሮካል ታሪፍ የሚባለው ምንም ኢትዮጵያ መንግስት ሄዶ ደጅ የሚጠናበትን ምንም ምክንያት የለውም። ተቀብሎ ባለው ነባራዊ ሁኔታ መቀጠል ነው። እኛ በአሜሪካን ገበያ ውስጥ ከሌሎች ኤክስፖርተሮች ጋር ኮምፒት የምናደርግባቸው አይተሞች በጣም ጥቂት ናቸው። ለምሳሌ ቡና ከኛ ጋር በአሜሪካ ገበያ ውስጥ ቡናና በማቅረብ የሚታወቁ ለምሳሌ ብራዚልን ውሰጂ፣ ከፍተኛ ታሪፍ ነው የተጣለባት። ቪየትናምን ውሰጂ፣ ከፍተኛ ታሪፍ ነው የተጣለባት። ከኛ ጋር አብሮ ኮምፒት የሚያደርጉ ሀገራት አሉ። ስለዚህ አሁን ትልቁ ነገር እኛ ላይ ያለው ኢምፓክት ምንድን ነው፣ እንዴት እንቀበለው የሚለውን ሊመክሩን የሚገቡ ፖለቲከኞች ነጋ ጠባ እየወጡ ማላዘን፣ ነጋ ጠባ አዳራሽን ወደ ቦክስ ሜዳነት መቀየር። አሁን ይሄ አቶ ይልቃል ጌትነት ውይይት የተፈለገበት ምክንያት ዝብዛቦ ምናምን ያበዙት ማስተላለፍ የፈለጉት መጀመሪያ ላይ የጠየቃቸውን ጥያቄ ነው። ከአቶ ገዱ አንዳርጋቸው ጋር ያው ተቧቅሳችኋል የሚለውን ነገር ግልጽ እንድታረግልን ነበር ብሎ ትላንትናና ከትላንት ወዲያ የተለያዩ ሚዲያዎች ሁለቱን ሽማግሌዎች አቀራርቦ አነጋግረው ሚዲያ እየመረጡ ነው ወጥተው ሁኔታውን እንዲያስተባብሉ። ምክንያቱም የሁለቱም የጥገኝነት ደረጃ አሁን ከገቡበት ሰጣ ገባ ጋር ሌላ ኮንሲኩዌንስ ሊኖረው ይችላል። ተጠርዞ ሊላኩ የሚችሉበት ሁኔታ ሊፈጥር ይችላል። ስለዚህ ወጥታችሁ አስተባብሉ ተብለው አሁን ሚዲያ እየመረጡ ነው ተብሎ ከትላንት ወዲያ ሲወራ የነበረ ነው። እንግዲህ አቶ ይልቃል ጌትነት እንግዲህ ወጥተው ይህን ነገር ለማስተባበል መጡ። እግረ መንገዳቸውን ግን ለማስተባበል ብቻ መጡ እንዳይባሉ እኔ እስከማውቀው ድረስ አቶ ይልቃል ጌትነት 1 ሰዓት ብቻ ኢንተርቪው ሰጥተው ያለቀ ነገር ይሄንን ያዩት። ምክንያቱም ዓላማው ይሄ ስለሆነ ወደፊት ተዘጋጅተን እንመጣበታለን ተብሎ እኛ ትልቅ ሰው ነን ይላሉ በተደጋጋሚ አቶ ይልቃል ጌትነት። አቶ ገዱ አንዳርጋቸው ጋር ቡጢ ተሰናዝሯል በሚባለው ጉዳይ ላይም ትልቅ ሰው ነን፣ ይሄን ልናረጋ አንችልም። በዚህ ውይይት ላይም በተደጋጋሚ አንዳንድ ቦታዎች ላይ እኛ ትልልቅ ሰዎች ነን የሚል ነገር ተነስቷል። ትልቅነት በምንድን ነው የሚለካው? ማለት በስተመጨረሻ አካባቢ ጋር ሰማያዊ ቤት የነበሩ ስብሰባዎች አብዛኛዎቹ መደምደሚያቸው በቡጢ ነው። ብዙ ጊዜ አንተ የሰማያዊ ፓርቲ ውስጥም ስለነበርክ ስለዚህ እኔ ትልቅ አልነበሩ አሁን ነው ያደጉት የሚለው ጥያቄ ይመጣል። ሁለት ግን በተደጋጋሚ ጊዜ እዚህም እንደማነሳው ትራጀዲ ኦፍ ኮመንስ የሚባል አለ በኢኮኖሚክስ ውስጥ። በቃ ራስሽን ከሆነ ግሩፕ ጋር እኛ እኮ ትልቅ ሰው ነን ብለሽ ትልቅ ሰው ራስን ለማድረግ የሚደረግ ጥረት ትራጀዲ ኦፍ ኮመንስ ኦልሬዲ ባይ ዴፊኒሽን ሌላ የተወሰነ ግን ወደ እሳቸው ስናመጣው ግን ራስሽን በእንትን ውስጥ አሁን ለምሳሌ አንዳንዱ ይነሳና ሙልጭ ያደረኩ በሴቶችን በማሸማቀቅ ሴቶችን ላይ ትንኮሳ በማድረግ የሚታወቅ ሰው በአደባባይ ይወጣና ሁላችንም የሴቶችን ጥቃትና መከላከል አለብን ይላል። ራሱን እዛ ውስጥ ሁላችንም ውስጥ ከቶ ማለት ነው። ችግሮቻችንን መፍታት ያልቻልነው ብዙ ትናንሽ ሰዎች ፖለቲካሊ ኢንኬፓብል የሆኑ ሰዎች ራሳቸውን በፖለቲካል ኮሚኒቲ ውስጥ መሽገዋል። ራሳቸውን እዛ ውስጥ ደብቀዋል።
then they call themselves ትልቅ ሰው እኮ ነን ይላሉ። then ትልቅ ሰው ነን ሲሉሽ እውነት ይመስላል። ምክንያቱም ሰርክል ውስጥ ያሉ ሰዎች ትልቅ ሰዎች ሊሆኑ ይችላሉ። ግን ስፔሲፊካሊ እሱ ትልቅ ሰው አይደለም። ትልቅ ሰው በማላዘን አይደለም የሚታወቀው። ትልቅ ሰው ችግር በማውራት አይደለም የሚታወቀው። ትልቅ ሰው ከሀገር ከሃዲዎች ጋር በመተባበር አይደለም የሚታወቀው። ትልቅ ሰው ከሀገር ጠላት ጋር በመተባበር አይደለም የሚታወቀው። ለምሳሌ ከሞገስ ጋር በነበራቸው ቆይታ አቶ መሳይ መኮንን ቃል በቃል ያሉት ምንድነው? ባንዳ መንቀል ባንዳነት አይደለም የሚል ነገር ተናግረዋል። ከሳቸው በላይ ወዛምና ጠብደል ባንዳ አለ? እውነቱን ለመናገር ከሳቸው በላይ ባንዳ አለ? ከሳቸው በላይ እንደ ውሻ ለቀለበው ሰው የሚጮህ ሰው አለ? ስለዚህ ለኔ እስከሚገባኝ ድረስ የድንቁርና ልክም አለው። የነሱ ግን የሚጋባ ድንቁርና ነው። ምናልባት አብዛኞቹ የኢትዮጵያ ፖለቲከኞች እንግዲህ የነ መሳይ ካምፕ ብቻ ሳይሆን በኦሮሞ ፖለቲከኞች ውስጥም ትልቅ የምንላቸው ሰዎች በጠቅላይ ሚኒስትሩ ጥላቻ አብደው ራሳቸውን ያወረዱበት ነገር አለ። ብዙ ማንጠብቃቸው ምናልባት የጠቅላይ ሚኒስትሩ ጥላቻ እነዚህን ሰዎች ከአስተሳሰባቸው አውርዶታች ጥሏቸው ይሆን? ምክንያቱም እንደነሱ ደግሞ ጠቅላይ ሚኒስትሩን ጠላለሁ የሚል የነሱ መንጋ ስላለ ስለተጨበጨበ ምናልባት እነሱ ከዛ ደረጃ የወረዱ ላይ መስለን ይችላል። ይሄን ሁሉ የፈጠረው ግን በግለሰብ ላይ ያለው ጥላቻ ነው ብላ አታስብም? እዚህ ሀገር ድራይቪንግ ፋክተሩ ጥላቻ ነው። ብዙ ጊዜ ፖለቲካውን ወደፊት እየገፋው ያለው ጥላቻ ነው። ስለዚህ በግለሰብ ደረጃ ከጠቅላይ ሚኒስትሩ ጋር ያላቸው ቅያሜ ብዙዎቹን የጠቅላይ ሚኒስትሩ ተቃዋሚ ያደርጋቸዋል። ስለዚህ ዓላማቸው በማንኛውም መንገድ በአደባባይ ነው ይህንን የሚሉት። በአደባባይ በዚህም ፕሮግራም ላይ በትናንትና ፕሮግራማቸው ላይ በአደባባይ ነው የሚሉት። በማንኛውም መንገድ ከማንኛውም አካል ጋር ሆነው ጠቅላይ ሚኒስትሩ መጣል አለብን። ከማንኛውም አካል ነው የሚሉት። ከማንኛውም አንደርላይን አድርገው ትክክለኛ ነው ብለው ነው የሚያምኑት። ምክንያቱም የነዚህ ሰዎች ዓላማ ጠቅላይ ሚኒስትሩ መንግስት ማፍረስ እንጂ ሀገር ማስተዳደር አይደል። ለጠቅላይ ሚኒስትሩ ያላቸው ጥላቻ ሀገር ቢፈርስ ይሻላል ጠቅላይ ሚኒስትሩን ስልጣን ላይ ከማያት የሚል አቋም ነው ያላቸው። እነዚህ ሰዎች የኢትዮጵያ ሕዝብ ራሱን መከላከል ያለበት ሀገርን የማዳን አይደለም። የነዚህ ሰዎች እንቅስቃሴ የአማራ ሕዝብ መደበቂያ ነው ያደረጉት፣ ምሽግ ነው ያደረጉት እንጂ ለአማራ ሕዝብ አንድ ጠብ የሚል ሐሳብ የላቸው። አንድ ጠብ የሚል የአማራ ህዝብ ጥያቄ በዱር ቤቴና በረሃ ስለወረድሽ የምትመልሺው ጥያቄ አይደለም። ማሰብ ለአማራ ህዝብ ውግንና ቢኖራቸው የአማራ ህዝብን እንደዚህ አይነት መቀመቅ ውስጥ አይከቱትም ነበር። አንድ ሰው ጽፎ እያየው ነበር ጠዋት ላይ እና ለፋኖ ትግል ዋጋ እየከፈለ ያለው ፋኖ ሳይሆን የአማራ ህዝብ ነው የሚል ነገር ጽፎ ነበር እና ብዙ ዱላዎች ወርደውበታል፣ የስድብ ናዳ ወርዶበታል እዛ ሰው ላይ። ምናልባት ይሄ ሰው ያው ከፋኖ ትግል የራቀ ሰው አይደለም፣ የፋኖም ደጋፊ ነው እና እንደዚህ አይነት ነገሮችን ደግሞ ስታይ ለምሳሌ እኔን ማትመስል ኢትዮጵያ ከምትፈጠር እንደ የመን ወይም እንደ ሶሪያ ብትበተን ይሻላል የሚል አሁን ታጣቂን የሚመራ አንድ ግለሰብ አለ ምስራቅ አማራ ፋኖ አካባቢ ነው እና እንደዚህ አይነት ንግግሮችም እናያለን። እነሱን ለመምሰል ሌላው ምን መሆን አለበት የሚል ነገርም ይነሳል። እንግዲህ አሁን አንተ ስታነሳ ነው ትዝ ያለኝ ምንም ነገር ዋጋ ከፍለን ከማንም ጋር ቆመን ይሄን መንግስት እንጥላለን ካለ ይሄን መንግስት ደግሞ ለመጣል ከነሱ ጋር የሚቆም ሌላ አለ። የኢትዮጵያ መበታተን የሚፈልግ አይልና በዚህ ውስጥ እነሱን ካልመሰልን የመበተን እድል ሳለን እንዴ? ማለት ለኔ እስከሚገባኝ ድረስ እነዚህ ሀገር የመበተንም መንግስት የማፍረስም አቅም የላቸው። ትልቁ ችግር ዋጋ ግን እያስከፈሉን ነው። ማንክዳቸው ክስረቶች፣ ውድመቶች በሰው ህይወት ብትል በንብረት ብትል የሚደርሰው መፈናቀል፣ መሞቱ ያ እንደ ኪሳራ ልናየው አንችልም። ማለት አንድ አቅም ላይኖር ይችላል። መንግስት ላትጥል ትችላለህ። ምን ከፍለው ሰው ዋጋ በተደጋጋሚ ጊዜ እዚህ ብለናል እኮ ኦልሬዲ የነዚህ ሰዎች አቅም ሀገር ማፍረስ አቅም ሊኖራቸው አይችልም። መንግስት ማፍረስ አቅም ሊኖራቸው አይችልም። ግን የዜጎቻችንን ወጥቶ መግባት የሀገራችንን ሰላምና ደህንነት መረበሽ ላይ ግን ይችላሉ። ለዛ ነው ኦልሬዲ እንደ እንቁራሪቷና ባህሩ እንደ ኩሬው ነው የሚሆኑት። በቃ ለእንቁራሪቷ ሁሉ ነገሩ ባምቦራ በጨቀችው ውሃ ልክ ነው የሚሆነው። ስለዚህ ለኔ እስከሚገባኝ ድረስ ውሃውን ማንቦጫረቅ ሊችሉ ይችላሉ የተወሰነ፣ ግን ህዝብ የሆነ ቀን ይረዳል። ለምሳሌ ከማዳበሪያ ጋር ተያይዞ አማራ ክልል ውስጥ የተፈጠረ ኢንሲደንት አለ። እነዚህ ሰዎች ይህን መዘገብ አይፈልጉም። ፋኖ ማዳበሪያ መውሰድ የለባችሁም፣ መንግስትን እናንተ መታገል አለባችሁ፣ እኛ ብቻ አይደለም የምንታገለው፣ እናንተ ማዳበሪያ አትውሰዱ፣ በ4,000 ብር በላይ እንዳትከፍሉ ለማዳበሪያ፣ ከመንግስት ያቀረበበት የ8,000 ብር ዋጋ ትክክለኛ አይደለም ብሎ ገበሬው ማዳበሪያ እንዳይወስድ ይከለክላሉ። ገበሬው ደግሞ ማዳበሪያ ካልወሰድኩኝ እንዴት አመርታለሁ የሚል አተካሮ ውስጥ ይገባል። በዚህ ምክንያት ከአንድ ቀን ከሁለት ቀን በፊት የገበሬ ማህበር ሊቀመንበር የሆነ ሰውዬ ህይወቱ አልፏል። በዚህ ጉዳይ በፋኖዎች ተገድሎ ማለት ህዝቡ እየዋለ እያደረ ሲሄድ ልጆቹ ትምህርት ቤት የማይሄዱበት ነባራዊ ሁኔታ እየተፈጠረ መሆኑ ሲገባው፣ ምርት ማምረት የማይችልበት ነባራዊ ሁኔታ መኖሩ ሲገባው እነዚህን ሰዎች ውጡልኝ ማለት ይጀምራል። ምክንያቱም እነሱን ታቅፎ በሰላም ወጥቶ መግባት እንደማይችል ይገባዋል። እነሱን ታቅፎ አምርቶ መብላት እንደማይችል ይገባዋል።
እነሱን ታቅፎ ልጆቹን ትምህርት ቤት መላክ እንደማይችል ይገባዋል። አሁን ትልቁ ችግር ምንድነው? ለምንድነው ህዝቡን ወደ ህፃናቶችን ሳይቀር ወደ ትምህርት ቤት እንዳይገቡ የሚከለክሉት? ምክንያቱም ወደ ትምህርት ቤት ልጆች መሄድ ከቻሉ ማገናዘብ ይጀምራሉ። ማገናዘብ ከጀመሩ ለነሱ አይታዘዙ። ስለዚህ ለነሱ የሚታዘዝ በነሱ የድንቁርና ሌቭል የሆነ ሰው ማምረት አለባቸው። ለነሱ በቃ እነሱ የሚሉትን የሚቀበል፣ እነሱ የሚያዙትን የሚፈጽም፣ አፍርስ ሲሉት የሚያፈርስ፣ ዝጋ ሲሉት የሚዘጋ፣ አቃጥል ሲሉት የሚያቃጥል፣ ለምን ብሎ የማይጠይቅ ትውልድ እንዲፈጠር ይፈልጋሉ። የነዚህ ሰዎች የትጥቅ ትግል የረጅም ጊዜ የትጥቅ ትግል መሆኑን የምታውቀው የሚፈልጉት ደንቆሮ ለማምረት ነው። ምንም ትምህርት ጠል የሆነ ወጣት ማምረት ነው የሚፈልጉት። ያ ወጣት ደግሞ ትምህርት ጠል የሆነ ወጣት፣ ትምህርት ቤት ደጅ ረግጦ የማያውቅ ወጣት፣ የነሱን ትዕዛዝ እንደወረደ የሚቀበል ወጣት፣ በሰፈሩለት ቀለብ ኪሱስ በጣሉለት የተወሰነ ገንዘብ መንቀሳቀስ ነው። ዛሬ ስለ ፔትሮ ዶላር ማውራት ጀምረዋል። ኦልሬዲ ለምሳሌ አቶ ይልቃል ጌትነትንም ጨምሮ የፔትሮ ዶላር ከዩኤኢ የመጣ ዶላር መጥቶ እንደዚህ እየተደረገ ፔትሮ ዶላር እንግዲህ ከደርግ ጊዜ ቀጥሎ አይ ቲንክ ለመጀመሪያ ጊዜ ኢንጂነር ይልቃል ጌትነት የተጠቀሙበት ይመስለኛል። ደርግ ሻቢያንና ህወሓትን የሚያስታጥቀው የአረብ ሀገራት ፔትሮ ዶላር ነው የሚል አሊጌሽን ነበር። ከዛን ጊዜ በኋላ አሁን ለመጀመሪያ ጊዜ እሳቸው ሲጠቀሙበት እሳቸው አብሬው ቆሜ ዋጋለታለሁ የሚሉት የአስመራው መንግስት የትኛውን ሀብቱን ከየትኛው ኢኮኖሚ ውስጥ ያፈራውን ሀብቱን ነው ሊያግዛቸው የሚፈልገው? በየትኛው ሀብቱ ነው ወታደር የሚያሰለጥንላቸው? በየትኛው ሀብቱ ነው የሚያስታጥቅላቸው? ከካይሮ መንግስት እየተሰፈረለት አይደለም? ይሄ ማወቅ እውቀት አይደለም። በዚህ ውይይት አሁን ካነሳኩ አይቀር እንግዲህ አብይ የሚዋጋው ለዩኤኢ ፍላጎት ነው፣ ከሳውዲ ጋር ያላቸውን ፉክክር ለማውጣት ሲል ነው የሚል ነገር ያነሳሉ። ብዙ ጊዜ ዩኤኢ ከኛ ተነጥላ ትጠራም እዚህ አካባቢ ላይ ትላንትናም ብለናል። አንዴ ሀገሪቱ ለዩኤኢ ተሽጣለች የሚል ነገር ይመጣል በኢንቨስትመንት መልክ ለሚመጡ ባለሀብቶች፣ እንዲሁም የተለያዩ ድጋፎችን ሲያደርጉ። አሁን ደግሞ ጭራሽ ጦርነቱ ቢጀመር እንኳን ለዩኤኢ ሲባል ነው የሚባል ነገርም እየመጣ ነው። እንደው ዩኤኢ ምን አጣችና እኛ ምን ልናሳካላት ነው? ከኤርትራ መንግስት ወይም ደግሞ ከቀይ ባህር ላይ ያላት ፍላጎት ምን ገታውና ነው እኛ ለሷ ልንዋጋ ወይም እሷ ልናግዝ የምንገባው? ከምን ተነስቶ ነው ይሄ መጣው? ለኔ እስከሚገባኝ ድረስ ዩኤኢ ከኢትዮጵያ ምን ትፈልጋለች? ለምሳሌ ከኢትዮጵያ እንቶ ከኤርትራ ምን ትፈልጋለች? ባህር በር እንዳንል ባህር በር ያላት ነች። እዛው ኤደን ባህረ ሰላጤም ላይ ያላት፣ ኢንዲያን ኦሽን መሃል ላይም አላት። እንደ ፔሪም አይስላንድ እና ሶኮትራ አይስላንድ የሚባሉ በየመን ጦርነት በኋላ የተቆጣጠረቻቸው ቦታዎች አሉ። እዚህ ሶማሌላንድ በርበራ እኮ አላት። ለምን ትፈልገዋለች? ስትራቴጂክ የሆነ ሎኬሽን ነው እኮ በርበራ ሶማሌላንድ ላይ። በጣም ሞደርን የሆነ ፖርት ኢንፍራስትራክቸር ያለው ዘመናዊ እኮ ቤዝ አላት። ጅቡቲ ላይ እኮ አላት ቤዝ። ዩኤኢ ከኢትዮጵያ ምን ፍለጋ? ድንቁርናቸው ነው ይህንን የሚያስብል እንጂ ኢትዮጵያ ለዩኤኢ ምንድን ነው የምትሰጠው? ለምሳሌ ይታወቃል፣ ማንኛውም አረብ ሀገራት በኢትዮጵያ ውስጥ የሚፈልጉት አንድና አንድ ነገር አለ። የኢትዮጵያ ኢኮኖሚ በከፍተኛ ደረጃ ሊታረስ የሚችል መሬት ያለበት ኢኮኖሚ ነው። የአረብ ሀገራት ደግሞ ትልቁ ችግራቸው የሚታረስ መሬትና የግብርና ምርቶች ናቸው። ስለዚህ ኢትዮጵያ ውስጥ መጥቶ በሚታረስ መሬት ላይ ኢንቨስት አድርገው ወይም ደግሞ ኢትዮጵያ ውስጥ የሚመረቱ ነገሮችን ወደ ሀገራቸው ኤክስፖርት ለማድረግ ፈልገው ከሆነ this is business for us። ግን ዋናው መሰረታዊው ነገር እዚህ ሀገር ውስጥ ዩኤኢ ከኢትዮጵያ ለምሳሌ ዩኤኢ ወደ ሱዳን ወስደው ነገሩን ለማወሳሰብ ለምሳሌ ዩኤኢን ተከትላ ኢትዮጵያ የሱዳን ኬዝ ውስጥ ገብታለች ይባላል። በባለፈው በበቂ ደረጃ ስለሄድንበት ብዙም ያለት አልፈልግም። ዩኤኢ ሱዳን ውስጥ ኢንተረስት አላት። በአመት በትንሹ 16 ቢሊዮን ዶላር አካባቢ የሚያወጣ ወርቅ ከሱዳን ወደ ዩኤኢ ትራንስፖርት ይደረጋል። ኢንተረስት አላት። ትልቅ ቮሊዩም ያለው ወርቅ ከሱዳን ወደ ዩኤኢ ይሄዳል። ኢትዮጵያ ግን እዚህ ውስጥ አልገባችም። ለምሳሌ ለነዚህ ሰዎች እንደ ጥማንሳ የሚሸት የገማ ነገር ካልሆነ አይታያቸውም እንጂ ለምሳሌ ቅድም አንቺ በመረጃ ላይ ያነሳሽው ደቡብ ሱዳን ውስጥ ኢትዮጵያ ዓለም አቀፉ ማህበረሰብ እንዴት ነው ኢትዮጵያን እያያት ያለው? እነዚህ ሰዎች የኢትዮጵያ የዲፕሎማሲ ሰክሰስ የሚመስል ነገር አይታያቸውም። ለነዚህ ሰዎች የሚታያቸው የኤርትራ መንግስት የሚያደርገው እንቅስቃሴ ነው። ለነዚህ ሰዎች ለምሳሌ በተደጋጋሚ ሲያራግቡት የነበረው ትላንትና ፕሬዚዳንት አልቡርሃን ወደ አስመራ ሄደው የአንድ ቀን ጉብኝት አድርገው ተመልሰዋል። ብዙ ጊዜ ኤርትራ የሚሄዱ መሪዎች የማያድሩበት ምክንያት ምንድነው ብለው ራሳቸውን አይጠይቁ። የረባ ኢኮኖሚ ውስጥ የረባ እንግዳን እንኳን ማሳደር የሚችል ኢንፍራስትራክቸር ስለሌለ ነው። ይሄ በግልጽ የሚነገር ነው። ይሄንን መዘገብ አይፈልጉም። ግን የሱዳን መሪ የሆኑት አልቡርሃን አስመራ ሄዱን ይዘግቡልሻል። የኢሳያስ የፖለቲካ ጉዳዮች አማካሪ የሆኑ ሰው የኢሳያስን መልእክት ይዘው ጁባ ሲሄዱ ይነግሩሻል። ይሄንን በተመለከተ ባለፈው በሰራነው ፕሮግራም ላይ በግልጽ አስቀምጫለሁ። ጦርነት ሊቀሰቀስ የሚችል ሁኔታ ካየ የመጀመሪያው እዛ አካባቢ ጋር በሮ የሚደርሰው የኢሳያስ መንግስት ነው። እነዚህ ሰዎች የኢሳያስ የፖለቲካ አማካሪ ጁባ መሄዱን ይነግሩሽና የደቡብ ሱዳን ምክትል ፕሬዚደንት የፕሬዚደንቱን መልእክት ይዞ አዲስ አበባ መምጣቱ ግን አይነግሩሽም።
ዓለም አቀፉ ማህበረሰብ የአፍሪካ ህብረት፣ የአውሮፓ ህብረት፣ ኢጋድ፣ ሌሎችም እና አሜሪካን ጨምሮ ሌሎች አካላት የኢትዮጵያው መሪ አሁን ደቡብ ሱዳን ውስጥ ያለውን ውጥረት እንዲያረግብ በብቸኝነት ተልዕኮ ሰጥተውታል። ሌሎች ሀገሮች አልሞከሩ። ለምሳሌ ለአፍሪካ ህብረት ኮሚሽን ሊቀመንበርነት ከተወዳደሩት አንደኛው ራይላ ኦዲንጋ በፕሬዚደንት ሩቶ ተልዕኮ ሄዶ ነበር። ማንም ሰው ማቻር እንዳያገኝ ፕሬዚደንት ሳልቫኪር ከልክለዋል። ዓለም አቀፉ ማህበረሰብ የኢትዮጵያን ጠቅላይ ሚኒስትር ነው ሄደህ ይህን ነገር አለዝበው። አሁን የሚጠበቀው ምንድን ነው? ጠቅላይ ሚኒስትሩ በሚቀጥሉ ቀናቶች ውስጥ ወደ ጁባ አምርተው ከፕሬዚደንት ሳልቫኪር ጋር ተነጋግረው ምክትል ፕሬዚደንት ማቻርን ይዘው ወደ ኢትዮጵያ ይመለሳሉ ነው ተብሎ እየተጠበቀ ያለው። ኢትዮጵያ ውስጥ ድርድሩ እንዲቀጥል ለማድረግ ማለት ነው። ይሄ የዲፕሎማሲ ድል አይታያቸውም ለእነዚህ ሰዎች። ምክንያቱም እነዚህ ሰዎች የኢትዮጵያን ውድቀት ነው ማየት የሚፈልጉት። የኢትዮጵያን ስኬት ማየት አይፈልጉም። ኢትዮጵያ ሳይሳካላት የኢትዮጵያ ኢኮኖሚ ሲሰበር ነው ማየት የሚፈልጉት እንጂ ሲሳካ፣ ለምሳሌ የኢትዮጵያ ትሬድ ቮሊዩም መጨመሩ ማየት አይፈልጉም እነዚህ ሰዎች። የኢትዮጵያ ኤክስፖርት መጨመሩ ማየት አይፈልጉም እነዚህ ሰዎች። የኢትዮጵያ በዕዳ ሽግሽግ ወደ 3.5 ቢሊዮን ዶላር ሴቭ ማድረጓን ማየት አይፈልጉም እነዚህ ሰዎች። የኢትዮጵያ ኢኮኖሚ በታሪኩ አይቶት በማያውቅ ደረጃ ማንሰራራት እያሳየ መሆኑ ማየት አይፈልጉም እነዚህ ሰዎች። እነሱ ይህን ማየት ቢፈልጉ እንኳን ምናልባት መንጋው ደግሞ የመንግስት ካድሬ ሆናችሁ የሚል ነገር ይመጣል። ምክንያቱም መልካም ነገር ስታወራ የመንግስት ካድሬ የመንግስት ደጋፊ ተደርገ ነው የምትታየው። ያው እኛም እዚህ ቤት ብዙ ጊዜ ማንሳታችን ካልቀረ መንግስትን ስንወቅጥ ባለመዋላችን ሁሉንም እንደየስራቸው መንግስትን መተቸት ባለብን ስንተች፣ ፋኖን መተቸት ባለብን ልክ ስንተች፣ ኦላንም እንደዚሁ እነ ጀዋርን ሁሉንም ስንተች፣ እንግዲህ እዚህ ቤት ውስጥ ማንም ሰው ፕሮግራሞቻችንን ሄዶ ማየት ይችላል። ነገር ግን የመንግስትን ድጋፍ አድርጎ ብቻ መውሰድ አለና ምናልባት መንጋውም ራሱ ያስወራቸዋል ወይ እንደዚህ አይነት ነገር? ለምሳሌ መሳይ ስለ ኢትዮጵያ ኢኮኖሚ ለውጥ ወይም ደግሞ የብድር ሽግሽግ ቢናገር ምን ይፈጠራል? እንደምታውቀው እንደዚህ አይነት ዱላ ስለሚመጣ የግድ መንጋውንም ማስቀየም የሚባል ነገር ስላለ ከዚህም አንጻር ይመስለኛል ስለመጠቀም አለመጠቀም አይደለም፣ ስለማንበብ አለማንበብ ነው፣ ስለመረዳት አለመረዳት ነው። ምክንያቱም ምንድነው ማድረግ የሚፈልጉት? እንደዚህ በማላዘን ምንድነው መፍጠር የሚፈልጉት? መንግስት ማፍረስ ከዛ መንግስት መገንባት ነው የሚፈልጉት። ምክንያቱም መንግስት መገንባት የሚፈልግ የተሻለ መንግስት መፍጠር የሚፈልግ ሰው ስለ ችግር ብቻ አይደለም የሚያወራው። ከነዚህ ሰዎች አፍቆ ስለ መፍትሄ ሰምተሽ አታውቂም። ይህንን ስል መልሳቸውም እንደሚሆን አውቃለሁ። መፍትሄው ጠቅላይ ሚኒስትሩ ይውረድ የሚለው እኮ መፍትሄ ነው ይሉሻል። ከዛስ በተደጋጋሚ ጊዜ ብያለሁ። ከዛስን ካላስረዳሽ በበቂ ደረጃ፣ ምክንያቱም የኢትዮጵያ ፖለቲከኞች ትልቁ ችግራቸው የመንግስትን የመርገም ችግር የለባቸው። ባገኙት መድረክ ጸበል ጻዲቅ ጠርተሻቸው መንግስትን ሲረግሙ ታገኛቸዋለሽ። ቀብር ላይ መንግስትን ሲረግሙ ታገኛቸዋለሽ። ሰርግ ላይ መንግስትን ሲረግሙ ታገኛቸዋለሽ። የሰጠሻቸው ማይክ የጨበጡበት ኤኒ መድረክ ለስብከትም ቢሆን መድረክ ላይ ከወጡ መንግስት ሲረግሙ ታገኛቸዋለሽ። ግን አንድም ቀን ይሄንን የመንግስት ችግር በዚህ መንገድ ነው የምንፈታው ሲሉሽ ግን አትሰምቱ። አንድም ቀን የኢትዮጵያ የባህር በር ጥያቄ በዲፕሎማሲ መንገድ አይፈታም ያለውን የኤርትራ መንግስት አይወቅሱ። የኢትዮጵያ የባህር በር ጥያቄ ጊዜው ያለፈበት ነው ሲባል የኤርትራ መንግስትን አይወቅሱ። ባላየ ነው የሚያልፉት። እነዚህ ሰዎች ኢትዮጵያ ውስጥ መንግስት የመመስረት ፍላጎት የላቸው። መንግስት የማፍረስ ነው የሚፈልጉት። መንግስት ማፍረስና እንደ ጎረቤቶቻችን ኢትዮጵያን አቻ ማድረግ፣ ከነዛ ጋር እንደ ሞቃዲሾ መንግስት እንደ አስመራው መንግስት ኢትዮጵያን ማድረግ። በአደባባይ አይደለም እንደ የተናገሩት አቶ ገዱ አንዳርጋቸውን በይ፣ አቶ ይልቃል ጌትነትን በይ፣ አቶ አንዳርጋቸው ጽጌን በይ፣ ፕሮፌሰር ሐሰንን በይ። እነዚህ እኮ በይፋ እኮ ነው ኢትዮጵያ ውስጥ መፍጠር የምንፈልገው እንደ ኤርትራ አይነት መንግስት ነው። በአፋቸው እኮ ነው የሚሉት። ይሄ ቃል በቃል ነው ያሉት። ሌላ ሰው ከሌላ ሰው ምናምን እንደወረደ ሮል ሞዴላቸው እኮ የአስመራ መንግስት ነው። ሮል ሞዴላቸው እኮ የሐሰን ሼህ ማህሙድ መንግስት እኮ ነው። ቪላ ሶማሊያን እንኳን መከላከል የማይችል መንግስት እኮ ነው ሮል ሞዴላቸው። 2 ዓመት ሙሉ እንደ ዳመራ አንድ ክልልን ከበሽ የምታቃጤው መንግስት የመመስረት ፍላጎቱ ስለሌለሽ፣ መንግስት የማፍረስ እንጂ የተሻለ መንግስት የመፍጠር ዓላማ ስለሌለሽ ነው። የኢትዮጵያ ፖለቲከኞች ትልቁ ችግራቸው ለህዝቡ መንግስትን ምን ያህል አስቀያሚ እንደሆነ፣ መንግስት ምን ያህል ደካማ እንደሆነ ይናገራሉ። ህዝቡ ግን ደካማ መሆኑን እየኖረው ያየዋል። ጠንካራ ይሁን እኮ እየኖረው ያየዋል። ህዝቡ የሚፈልገው ከነሱ መፍትሄው ምንድን ነው? እነሱ ስልጣኑ ቢሰጣቸው ምንድን ነው የሚያደርጉት? ለምሳሌ የኢትዮጵያን ኢኮኖሚ ምንድን ነው የሚያደርጉት? የኢትዮጵያን ጂኦፖለቲካል ኢንትረስት በምን መልኩ ነው የሚያስጠብቁት? የኢትዮጵያን ጤና ሴክተር እንዴት ነው የሚያዩት? ይሄን አይነግሩሽም። ምክንያቱም ይሄንም ለመናገር የተሻለ መንግስት ለመፍጠር የሚያስብ ፖለቲከኛ ወይም ደግሞ የሚያስብ የፖለቲካ ድርጅት መሆን ያስፈልጋል። እነዚህ ሰዎች የማፍረስ እንጂ የመገንባት እቅድ የላቸው። ሀገርም የማፍረስ መንግስትን የማፍረስ
ሀገር የማዳከም ንብረት የማውደም እልቂትን የማምጣት እዚህ ላይ ጠበብት ናቸው። የውድመት ፕሮፌሰሮች ናቸው እነዚህ ሰዎች። ግን መፍትሄ ላይ ስትመጪ ግን ምንም አይነት ዕውቀት የላቸው። መንግስት ከማፍረስ ዕለት ተዕለት እየመጣች መንግስት የሚዳከምበትን መንግስት የሚፈርስበትን ነገር ነው መናገር የሚፈልጉት። ይሄ እስከሆነ ድረስ እነዚህ ሰዎች ሐሳባቸው የመረበሽ ነው። ህዝብ በቆይታ ውስጥ እየተረዳ ይመጣል። ህዝብ ማራስ አልቻልኩም፣ ልጆችን ትምህርት ቤት መላክ አልቻልኩም። ትላንትና እነዚህ ነበሩ። አትሊስት የአማራ ህዝብ ትላንትና ጥያቄዎቹ እነዚህ አልነበሩ። ልጆቹን ትምህርት ቤት የመላክ ጥያቄ አልነበረውም የአማራ ህዝብ። የጤና አገልግሎት የማግኘት ጥያቄ አልነበረውም የአማራ ህዝብ። በሰላም ወጥቶ የመግባት ጥያቄ አልነበረውም የአማራ ህዝብ። በክልሉ ውስጥ በአማራነቱ የመገደል ጥያቄ አልነበረም የአማራ ህዝብ። ዛሬ የአማራ ክልል ውስጥ ያለው እልቂት ሴፈስት ዞን ፎር አማራስ ከአማራ ክልል ውጭ ሆኗል። ዛሬ አማራ ክልልን የአማራ ግሬቭያርድ አድርገውታል። ይህንን ያደረጉት የአማራ ወዳጅ ስለሆኑ አይደለም፣ ከአብራኩ የወጡ አማራ ጠል ኃይል ስለሆኑ። ዛሬ በአደባባይ ላይ ወጥቶ አቅም አልፈጠርንም፣ መንግስትን እጅ ጠምዝዘን ማስቀመጥ አልቻልንም፣ ከመንግስት ጋር አቻ አልሆንም፣ ይህን እስክንሆን ድረስ መደራደር አያስፈልግም የሚሉሽ አማራ ጠል መሆን አለብሽ ይህንን ለማለት። ምክንያቱም የህይወት ዋጋ እየከፈለ እየሞተ እየተፈናቀለ ሀብት ንብረቱ እየወደመ መሰረተ ልማቱ እየወደመ ያለ ህዝብ አለ። አንቺ አቅም እስክትፈልጥ ድረስ ማለት ነው። ህወሓትም ይህንን ይለው ነበር። የህወሓት ሽማግሌዎችን ለማፍረስ ከ10% ያላነሰ የትግራይ ህዝብ መስዋዕትነት ተከፍሏል። ዛሬ እነዚህ ሰዎች አቅም እስኪፈጥሩ ድረስ ለ2 ዓመት ያለቀው ህዝብ ለ2 ዓመት የወደመው ንብረት ለእነዚህ ሰዎች አቅም መፍጠር አልቻለም። ከዚህ በኋላ መቼ ነው አቅም የሚፈጥሩት? እነዚህ ሰዎች ቀንጭረዋል። በቃ ከዚህ በላይ እድገት የላቸውም። በቃ ኦልሬዲ ከዚህ በላይ የሚያድጉት ነገር የለም። ይሄ ነው ከፍታቸው፣ ይሄ ነው። ከዚህ በኋላ በቀናት ቆይታዎች ውስጥ ወደ ታች ቁልቁል ይሄዱ እንደሆነ እንጂ ወደ ላይ የሚሄዱት ነገር የለም። ጥሩ እንግዲህ ሰፊ ማብራሪያ ሰጥተህበታል። እዚሁ እንግዲህ ኢንጂነር ይልቃል ጌትነት ስለ ህወሓት ጉዳይ አንስተዋል። ከህወሓት ጉዳይ ጋር የሰሞኑ ሹመትን በተመለከተ ሀሳብ ሰንዝረዋል። እንግዲህ ብዙዎቹ በራሳቸው መነጽር አይተውታል። እሳቸውም ደግሞ ከነመሳይ የተለየ መነጽር ባይኖራቸውም እንደው ለየት ያለ ነገር ብዬ ስላሰብኩኝ ወደዚህ አምጥቼዋለሁ። ህወሓቶችን ለማብሸቅ የተደረገ ሹመት ነው የሚል ነገር ይነሳል። ምክንያቱም ህወሓቶች ባልተገኙበት እንዴት ይህ ሹመት ተደረገ? አንዱ የፕሪቶሪያ ስምምነትን መጣስን ያሳያል ይላሉ። ምክንያቱም ደግሞ ሲሉ በፕሪቶሪያ ስምምነት ውስጥ የተፈራረሙት የፌዴራል መንግስቱና ህወሓት ናቸው። ነገር ግን እዚህ ጋር ሹመቱ ሲሰጥ ህወሓት አልተሳተፈም ወይም አልተካፈለም። ስለዚህ ህወሓቶችም ይህንን በዝምታ የሚመለከቱ አይመስለኝም ይላሉ እሳቸው። ቀደም ብዬ በመግቢያችንም እንደገለጽኩት ህወሓቶች ደግሰው ነው ጀነራል ታደሰ ወረደን የተቀበሏቸው። እንግዲህ ይልቃል ጌትነት ይሄን ለምን እንዳሉ አናውቅም። ትናንት መሳይ በውይይቱ ይሄንኑ ሲያነሳ ነበረ። ምናልባት እንደው የዚህ የትግራይ ጉዳይ ለነመሳይ ግሩፕ አልዋጥላቸው ያላቸው ትብብሩን ስላጨናገፈባቸው ነው? ለምንድን ነው በዚህ ልክ ማጣጣልስ የተፈለገው? ምን አይነት ብሽሽቅ ነው የፌዴራል መንግስቱ ከህወሓት ጋር የሚያደርገው? ምክንያቱም ህወሓት የፈለኩት እሱን ነው ጀነራሉን ነው ሲል ነበረ። የፈለገውን የተሰጠው አቶ ጌታቸው ረዳም የተነሱት ጊዜያቸው ሳያበቃ ሳይሆን ጊዜያቸው አልፎ የፕሪቶሪያ ስምምነት በስምምነቱ መሰረት የተቋቋመው ጊዜያዊ አስተዳደር አገልግሎት ጊዜው አብቅቶ ነው ስልጣናቸውን ያስረከቡት። ለምንድን ነው በዚህ መልኩ ሊጣጣልና እንደ ተራ ነገር ሊታይ የፈለገው በነ ይልቃል ካምፕ ውስጥ? እንደው መልስ ከመስጠት በፊት አፈወርቅ እስቲ ስለዚህ ጉዳይ ያነሱትን ሀሳብ በቪዲዮ አሳይተን እንመለስና ወደ ሀሳብ ትቀጥላለህ። ስልጣን ሰጪም ከልካይም እኔ ነኝ በሚመስል ዋና ተፈራራሚ የነበረው ህወሓት በሌለበት ሁኔታ መርጫዋለሁ ያለውን ሊቀመንበርና ዘመኑን ጨርሷል ያለውን ሊቀመንበር ብቻ በመያዝና አዲስ አበባ ላይ ነው ሁሉ ነገር ሹመት የሚሰጠው። ስለዚህ ሹመት ለመስጠት ደግሞ አምጥቻለሁ ቃል ኪዳን አስፈርማለሁ ብሎ ያደረገው ነገር ሁሉ እንግዲህ ያ ህወሓትን የሚያስቀይም አይነት ነገር መሆኑ እናንተ ምንም ነገር የላችሁም ስልጣን የምሰጥም የምከለክልም እኔ ነኝ በሚመስል መልኩ ያደረገው። ይሄ ደግሞ ግን አሁን እውነት ነው ወይ ያስኬዳል ወይ ካልከኝ የሚያስኬድ አይደለም። አንደኛ ይሄ የቃል ኪዳን ሰነድ የሚለው ምንም አይነት አስገዳጅነት የለውም። በፕሪቶሪያ ስምምነት መሰረት የሽግግር መንግስት ይሆናል። የሽግግሩን ፕሬዝዳንት በተመለከተ በህወሓትና በጠቅላይ ሚኒስትሩ የጋራ ስምምነት ይፈጸማል ይላል እንጂ የዚህ የቃል ኪዳን ሰነድ የሚባለው በምንም አይነት ምንም ተቀባይነት የሌለው ከፕሮፓጋንዳ ያለፈ ምንም ባይንዲንግ የሆነ ነገር አይደለም እና የጀነራል ታደሰ ስልጣን የሚመነጨው ከፕሪቶሪያ ስምምነት እንጂ ይሄ የቃል ኪዳን ሰነድ የሚባለው ሴርሞኒያል የሆነና ፕሮፓጋንዳ ምንም አይነት ጥቅም የሌለው ነገር ነውና የሚሆነው ስምምነቱ በህወሓት መካከልና በፌደራል መንግስት መካከል የሚፈጸም ኮንሰንት እንጂ በእንዲህ አይነት ነገር ማድረጉ የባሰ
ህዋቶችን ለውስጥ የሚያስገባ አለመተማመን መኖሩን የሚያረጋግጥ ያንን ግን አምኖ መቀበል ያልፈለገበት ሁኔታ በተለይም ደግሞ በልዩ ሁኔታ በቃል ኪዳን ሰነድ ውስጥ ከፕሪቶሪያው ስምምነት ውጭ ከሌሎች አካላት ጋር የሚደረጉ ግንኙነቶችን ማስቆም የሚለው ነገር በሌላ አነጋገር ህዋቶች ከፕሪቶሪያ ስምምነት ውጭ የሄዱበት ያለ መንገድ አለ ብሎ ማለት ነውና ያንን ደግሞ የሚያደርግ ፕሬዝዳንቱ ለብቻ የሚፈርመው ሳይሆን ከሆነም በስምምነቱ አካላት ውል ሰጪና ውል ተቀባይ ሆነው በአንድ ላይ የተፈራረሙት የፕሪቶሪያ ስምምነት ውስጥ የፌደራሉ መንግስትና ህወሓት ናቸው እንጂ ፕሬዝዳንቱ ብቻውን የሚፈራረመው ከአብይ ጋር የተለየ ውል የለውም። በኔ የህግ ዕውቀት የለኝም፣ ግን በኔ ኮመን ሰንስ እና በውል ሰጪና በውል ተቀባይ አይነት ግንኙነት መሰረት በልዩ ሁኔታ ጀነራል ታደሰና ራሱ ሸዋሚ ራሱ ውል ግዴታ ሰጪ ራሱ አጽዳቂ የሚሆንበት አይነት አሰራር ሊኖር አይችልም እና ይሄ የሚያሳይ ከህወሓቶች ጋር ወደ ብሽሽቅ ፖለቲካ መግባቱን የሚያሳይና ገና ቅራኔው የበለጠ ያደገ የሚሄድ መሆኑን የሚያሳይና የጀነራል ታደሰ ስራ በጣም ከባድ እንደሚሆንባቸው የሚያሳይ ነው በኔ ግምገማ መሳይ። ህወሓትን ለማብሸቅ የሚባል ነገር የለም። ምክንያቱም የፌደራል መንግስቱ ህወሓትን የሚያበሽቅበት ምንም ምክንያት የለውም። አንደኛው ነገር መታወቅ ያለበት እሱ ነው። ህወሓት ሳይገኝ የሚባለው በአንድ በኩል እነዚህ ሰዎች ሁሉ ነገር መረጃ አለን ከሚል ድፍረት ካልሆነ በስተቀር ቅድም እንዳልኩት ከማይም ድፍረት ካልሆነ በስተቀር ህወሓት ያልተገኘው ለምንድን ነው? ስላልተጋበዘ ነው ወይስ መምጣት ስላልቻለ ነው? አንድ መመለስ ያለባቸው ነገር ይሄ ነው። ህወሓት አልተጠራውም፣ እንዴት አልተጋበዝኩም አላለም። ከህወሓት በላይ መጮህ የፈለጉት ለምንድን ነው? ለምን ደብረ ጽዮን ወጥቶ በአደባባይ ላይ እኛ ሳንጋበዝ እኛ ሳንገኝበት ሹመት መካሄዱ ተገቢ አይደለም፣ ርክክብ መካሄዱ ተገቢ አይደለም ለምን አላሉ? ምክንያቱም ለኔ እስከሚገባኝ ድረስ በአንድ በኩል ህወሓት ተገኝቷል፣ በህግ አይን ካየን ህወሓት ተገኝቷል፣ ተሳትፏል። ምክንያቱም ለምሳሌ አቶ ጌታቸው ረዳ ምንድን ናቸው? አሁን ባለው ነባራዊ ሁኔታ የምርጫ ቦርድ እኮ የህወሓትን ጉባኤ አላጸደቀው ማለት እኮ አቶ ጌታቸው ረዳ ስቲል የህወሓት ምክትል ሊቀመንበር ናቸው ማለት ነው። ምክንያቱም ምርጫ ቦርድ ህወሓት አቶ ጌታቸው ረዳን ያነሳበትን ጠቅላላ ጉባኤ አልተቀበለው። ህገወጥ ጠቅላላ ጉባኤ ነው። ስለዚህ ህጋዊ የሆነ ሙላተ ጉባኤ የተካሄደበት የኦዲትና ኢንስፔክሽን ኮሚቴው ያረጋገጠው ጉባኤ አካሂዱ ተብለዋል። ስለዚህ ህወሓት በአቶ ጌታቸው ረዳ ተወክያለሁስ ብሎ ቢሆን ምክንያቱም አቶ ጌታቸው ረዳ በህግ እንግዲህ የፓርቲን ፖለቲካ አቶ ይልቃል ጌትነት አያውቁም ማለት አይቻልም፣ ያውቃሉ። አቶ ጌታቸው ረዳ ስቲል በኢትዮጵያ የምርጫ ቦርድ ህግ መሰረት በኢትዮጵያ የምርጫ ቦርድ ውሳኔ መሰረት አቶ ጌታቸው ረዳ የህወሓት ምክትል ሊቀመንበር። ስለዚህ ሁለት ነገሮች እዚህ ጋር መጥራት አለባቸው። አንደኛው አቶ ጌታቸው ረዳ ህወሓትን መወከል ይችላል በህግ ደረጃ። ሁለት ደግሞ የተቀረው በዶክተር ደብረጽዮን የሚመራው የህወሓት ቡድን እኔ አልተጋበዝኩም አለመጋበዜ ደግሞ ስህተት ነው ተገቢ አይደለም ባላለበት ሁኔታ እነዚህ ሰዎች ወጥተው እንዴት እነሱ ሳይገኙ ሊሉ አይችሉ? ለምን ከህወሓት በላይ አልቃሽ ሆኑ ለህወሓት ጉዳይ የሚለውን ጥያቄ ስለሚያስከትል እነዚህ ሰዎች ይሄ ጉዳይ አይመለከታቸው። የሚመለከተው ህወሓት ነው። ህወሓት ዝም ነው ያለው። ዝምታን የመረጠበት ወይ በአቶ ጌታቸው ምክትል ሊቀመንበር አቶ ጌታቸው ተወክያለሁ ብሎ ወይ ደግሞ ተጠርቶ አለመገኘት ፈልጎ። ይሄ ጠቅላይ ሚኒስትሩ ህወሓትን ወይም ደግሞ ፌደራል መንግስቱ ህወሓትን ለማብሸቅ የሄደበት ርቀት አይደለም። አዎ አቶ ጌታቸው ረዳ በተደጋጋሚ ጊዜ ብለዋል፣ ወደ ትግራይ ክልል በመመለስ የህልውና ስጋት አለብኝ ብለዋል። ስለዚህ አቶ ጌታቸው ረዳን መቀሌ ላይ ወስዶ የስልጣን ርክክብ እንዲያደርጉ ከማድረግ ጀነራል ታደሰ ወረደን ወደዚህ ጋብዞ እዚሁ የስልጣን ርክክብ ማድረግ የተሻለ አማራጭ። በዚህ የስልጣን ርክክብ ላይ የህወሓት አመራሮች ቢገኙ ጥሩ ነበር። መገኘት ካልፈለጉ ደግሞ ይዳዝም ማተር እንደተደረገው እዚህ ርክክቡ ተካሂዶ ጀነራሉ ወደ ቦታቸው ወደ ቢሮአቸው በሚመለሱበት ሰዓት ላይ እዛ ተቀብለው እንኳን ደስ አሉት ማለትም ጥሩ ነገር። እሱም አንድ ነገር ስለሚሆን ዋናው መሰረታዊ ነገር ግን ፌደራል መንግስቱ ከህወሓትን ለማብሸቅ የሚሄድበት ምን መንገድ የለም። ሁለተኛው የፌደራል መንግስቱ አቶ ጌታቸው ረዳ ከስልጣን እንዲወርዱ እኮ የተጠየቀው ከ5 ወር ከ6 ወር በፊት እኮ ነው ህወሓት ያቀረበው። ጠቅላይ ሚኒስትሩ ጊዜው ማለቅ አለበት። ጀነራል ታደሰ ወረደ የጊዜያዊ መስተዳድሩ ፕሬዚደንት እንዲሆኑላቸው እጩ ካቀረቡ ቆይቷል። ፌደራል መንግስቱ አንድ አቶ ጌታቸው ረዳ የስልጣን ጊዜያቸው አላለቀም በሚል ምክንያት፣ ሁለት ደግሞ ጀነራሉ ለዚህ ተገቢ ሰው አይደሉም በሚል ምክንያት ውድቅ አድርጎ አቆይቶታል። ጥያቄያቸው ጊዜው እስኪያልቅ ድረስ አቶ ጌታቸው ረዳ የጊዜያዊ መስተዳድሩ ፕሬዚደንት ሆነው እንዲቀጥሉ ፌደራል መንግስቱ አቋም ወስዶ ያንን አቋሙን በተግባር አሳይቷል። የጊዜያዊ መስተዳድሩ የስልጣን ዘመን 2 ዓመት ነው፣ በደንብም በአዋጅም የተገደበ ስለሆነ በዛ መሰረት ስለተቋቋመ 2 ዓመቱ ሲያልቅ
ከህወሓት ጋር ቁጭ ብሎ ተመካክሮ ተነጋግሮ ጊዜያዊ መስተዳድሩ ፕሬዝዳንት መቀየር አለበት በሚለው ላይ ከተስማማ በኋላ አማራጭ ሰዎች ቀርበው ከነዛ አማራጮች ውስጥ ህወሓትም ያቀረበው አማራጭ አለ፣ ጠቅላይ ሚኒስትሩ በተለያየ መንገድ የሚያገኙት አማራጭ አለ። ከነዛ ውስጥ ጀነራሉን መርጠው ሊሆን ይችላል። ስለዚህ ጀነራሉን ወደ ስልጣን ማምጣት ሽንፈት አይደለም። ጀነራሉን ወንበሩ ላይ ማስቀመጥ በአንድ በኩል የጠቅላይ ሚኒስትሩ ድልም ውጤት ነው። ጠቅላይ ሚኒስትሩ ቢያንስ በቃል ኪዳን ሰነድ ብሎ በተፈረመው እንትን ላይ አስገዳጅ ነገር የለም ይላሉ። አስገዳጅ ነገር ማለት ምን ማለት ነው? አስገዳጅ ምንድን ነው? አስገዳጅ ነገር የለም ማለት ዓለም አቀፉ ማህበረሰብ በታዛቢነት በተገኘበት መድረክ ላይ አንብበው ተረድተው በፈረሙበት ወረቀት ላይ ነገ እዚህ ጋር የተዘረዘሩ ነገሮችን አልፈጽምም ቢባል ማን ነው የሚያስገድደው? የፕሪቶሪያ ስምምነት ማን ነው ያስገድደው ነው እነዚህ ሰዎች እያሉ ነው ያሉት፣ ዓለም አቀፉ ማህበረሰብ። ስለዚህ ዓለም አቀፉ ማህበረሰብ ይህንን ቃል ኪዳን ሲፈረም ቁጭ ብሎ ታዝቧል፣ አይቷል። የፕሪቶሪያ ስምምነት ማጽናት ተግባር ነው የአሜሪካ መንግስት ያወጣው መግለጫ የሚለው። የተለያዩ ተቋማት ያወጡት መግለጫ ተመሳሳይ ነው። ስለዚህ አስገዳጅ ነገር የለም ከተባለ ትላንትና ፕሪቶሪያን አስገድዱ የሚሏቸው አካላት ይሄ ቃል ኪዳን ሰነድ ሲፈረም ጀነራል ታደሰ ወረደ አንብበው ሲፈርሙ አቶ ጌታቸው ረዳ ስልጣን ሲያስረክቡ ትላንት ያስገደዱት አካላት በቦታው ላይ ነበሩ። ስለዚህ አስገዳጅ ነገር የለም የሚባል ነገር የለም። ለነዚህ ሰዎች አስገዳጅ ነገር የግድ ቤልጂክና ጓንዴ ይዞ ከጎን ቆሞ የሚያስገድድ ሰው ያስፈልጋል ማለት ካልሆነ በስተቀር ያስገደዱ ፕሪቶሪያን አስገድደዋል የተባሉት ሰዎች እንግዲህ ያስገደዱት እነሱ ከሆኑ በቦታው ላይ ነበሩ። ሚኒስትሮች ምክር ቤት አባላት የሆኑ ሰዎች በቦታው ነበሩ። የምክር ቤቶቹ አፈ ጉባኤዎች በቦታው ላይ ነበሩ። በአዋጅም በደንብም ይህን ነገር ማጠናከር የሚችሉት እነሱ ናቸው። ስለዚህ ዓለም አቀፉ ማህበረሰብ አስገዳጅ ኃይል አይደለም፣ ምክር ቤቶቹ አስገዳጅ አይደሉም፣ የሚኒስትሮች ምክር ቤት አስገዳጅ አይደለም እያሉ ነው እነዚህ ሰዎች። ስለዚህ ለእኔ ብዙም ውሃ የሚያነሳ መከራከሪያም አይደለም ይሄ። ጥሩ፣ ሳናጠቃልል እንግዲህ የምክክር ኮሚሽኑን ተንተርሶ የሰነዘሩት ሀሳብ አለ። እንግዲህ ምክክር ኮሚሽኑ የተለያየ ታርጋ እየተለጠፈበት ነው በእነሱ ካምፕ ውስጥ። አንዳንዴ ደላላ ነው፣ አንዳንዴ ደግሞ የብልጽግና ቅርንጫፍ ጽሕፈት ቤት ነው ሲባል ነበር። ትናንትናም በውይይታችን እንዳነሳ ነው ኢንጂነር ይልቃልና መሳይ ባነሱት ውይይት እንግዲህ መሳይ ከዚህ ቀደም እንደምታስታውሰው የምክክር ኮሚሽኑ ሰው ወጥተው ከአንዱ የፋኖ ክንፍ ጋር እየተነጋገርን ያለ ነው የሚል ነገር አንስተው በጣም ብዙ ጩኸት በርክቶ ነበር። እንዴት ተብሎ ብዙ ነገሮችን አስነስቶ ነበር። ዛሬ ደግሞ እንግዲህ ጫካ ያሉ ኃይሎች ሀሳብ ቢሰጡን ጥሩ ነበር፣ ግን አልሰጡንም፣ እንደዛ ማድረግ አልቻልንም፣ እንዴት ይላል የሚል ነገር ሲቀጥል ደግሞ እንዴት ጫካ ያሉ ተብሎ ራሱ ሊጠቀሱ ይችላሉ የሚል ክርክር አንስተው ነበር። እንግዲህ እኛ እስከምናውቀው በረሃና ጫካ እንዳሉ ነው። ምናልባት እነ መሳይና እነ ይልቃል ደግሞ ቤት ውስጥ ይሁን የት እንደሚኖሩ እነሱ ናቸው እንግዲህ በደንብ የሚያውቁት። አንድ ነገር ያነሳሉ። እንግዲህ ይሄ ምክክር ኮሚሽን ተጠሪነቱ ለምክር ቤት እንደሆነ ነው የምናውቀው እስካሁን ድረስ። እነሱ ግን ለአብይ አህመድ ነው ተጠሪነቱ፣ የአብይ አህመድን ሀሳብ ነው የሚያራምደው፣ ለአብይ አህመድ አጀንዳ እያሰባሰበ ነው ያለው የሚል ነገር ያነሳሉ። እንደውም በታሪክም ተጠያቂ ሊሆን ይችላል። ተጸጽተው ቶሎ አብይን በቃ ስልጣንህ ይበቃሃል፣ ከዚህ በኋላ የሽግግር መንግስት ይቋቋም ልቀቅ እስካላሉት ድረስ ከታሪክ ተጠያቂነት አያመልጡም የሚል ነገር ሲናገሩ ነበር። እንደው በዚህ ዙሪያ ያነሱትን ሀሳብ በቪዲዮ እናስገባና አንተም ሀሳብ ካለ ሀሳብ ሰጥበታለህ። ጫካ ያሉ ታጣቂ ከሚለው ንግግር ለመውጣት ከፈለጉ የራሱን የመንግስትን መግለጫ ይዩት። ይሄንን ጨዋ ከሆኑ ያንን ካዩ በኋላ መልሱን ያገኙታል እዛ ላይ ማለት ነው። ጫካ ያሉት ከሆነ በፋኖ ዋናው መዋቅሩ ተብሎ የዋና የጸጥታ ኃላፊዎችን ሁሉ ገንድሶ የጣልና በፋኖ ውስጥ ያሉ እና የፋኖን ሐሳብ የሚደግፉ ናቸው ካለ እንዴት ጫካ ያሉ ብሎ ማለት ይቻላል? የብሔራዊ ደህንነት ምክር ቤት የተባለው ዋና እንደ ስሙ እንሄድ ከተባለ የብልጽግናን መዋቅርም የተቃዋሚ ፓርቲ መዋቅርንም የሃይማኖት መዋቅሮችንም ውጭ ያሉ ዳያስፖራዎችንም ወሯቸዋል ከተባለ እንዴት ነው ጫካ ያሉ የሚባለው? ይሄ ጥያቄ። ስለዚህ በዚህ ደረጃ ቢረዱት መልካም ነው እላለሁ። ከዛ ያለፈ እንደሆን ግን አጠቃላይ ይሄንን የምክክር ኮሚሽን የሚባለውን ካየ መሳይ ትልቅ እንደው በቀላሉ አንድ ሪሰርች ሜተድ ሲሰራ እንግዲህ በጀት የሰጠ ማን ነው? የሪሰርቹ መስሪያ አብይ ነው። ሜቶዶሎጂውን የነደፈላቸው ማን ነው? አብይ ነው። መጨረሻ ላይ ኮንክሉዥን እና ሪኮመንዴሽን የሚሰጥ ማን ነው? ዳታ ኮሌክተር ማን ነው? እነዚህ ሰዎች እኮ ዳታ ኮሌክተር ናቸው። በቃ የአብይ ሪሰርች ዳታ ኮሌክተርስ ናቸው። እንዲያረጋ አብይ ነው። መጠይቁን ያዘጋጀው አብይ ነው። መጨረሻ ላይ ተጠሪነታቸው ለአብይ ነው። ሪኮመንዴሽኑ እና ኮንክሉዥኑ የሚሰራው አብይ ነው። እነሱ ምንድናቸው? ዳታ ኮሌክተር ናቸው። ስለዚህ አሁን በእነዚህ ሰዎች ዳታ ኮሌክተርነት በአብይ መልስ ሰጭነት የአማራ ህዝብ ጥያቄ መልስ ያገኛል
እና ይሄ ደግሞ በህዝብ ተቀባይነት ሆኖ ለኢትዮጵያ ሰላምና መረጋጋት ያመጣል ብለው ነው እነዚህ ሰዎች የሚያወሩት። ያውን ምንም በቀላሉ ለማስረዳት ብዬ እንጂ የነገርኩ ነገር ሁሉ እውነት ነው አይደለም። የእነዚህን ሰዎች ተግባርና ኃላፊነት ወስኖ ያወጣው ማን ነው? አብይ ነው። መጀመሪያ እኮ ተጠሪነቱን ለጠቅላይ ሚኒስትር የሚለውን እንደው ግዴለህም ስማችን እንዳይጠፋ ለምክር ቤት ይባል ተብሎ ነው እኮ ይሄ የሆነው ታውቃለህ አይደለም። ስለዚህ በአብይ ከሆነ የሥራ ዝርዝራቸው የወጣው ገንዘብ የሚሰጣቸው አብይ ከሆነ ሪፖርት የሚያደርጉት ለአብይ ከሆነ መጠይቁን የሚሰበስቡት ለአብይ ከሆነ መጨረሻ ላይ ደግሞ ሪፖርት አድርገው ኮንክሉዥንና ሪኮሜንዴሽኑን የሚሰራው የአብይና የአብይ መንግስት ከሆነ የአብይ መንግስት ለኢትዮጵያ ሰላምና መረጋጋት ያመጣል ብለን ማለታችን ነው። በአጠቃላይ በ7 ዓመት እንደቆየ ነው ማለት ነው። እንግዲህ ምክክር ኮሚሽኑ አጀንዳም ላሰባሰብ ሲል አይሆንም፣ ድርድርም ሲባል ደግሞ ድርድር አንቀመጥም ይላሉ እነዚህ ሰዎች። ወይ በመሳሪያ ኃይል እንደሚሉት ስልጣኑንም እጃቸው ማስገባት አልቻሉም። ሁሉንም መንገድ መዝጋት ያዋጣል ወይ? የምክክር ኮሚሽኑ ይዞት የመጣውንም ነገር አልቀበልም ትላለ፣ ድርድር የሚባል ነገር አልቀበልም ትላለ፣ በመሳሪያ ነው በክንዴ ነው የሚባል ነገር ይመጣል። በመሳሪያና በክንድም ደግሞ እንደሚሉት ያሉበት ቦታ መገኘት አልቻሉም። እና እንደው ይሄ ምንድን ነው ማለት መከራና ስቃይን ከማራዘም የዘለለ ምን ይዞ ይመጣል? ሁሉንም መንገድ መዝጋትስ ለታጣቂውም ለህዝቡም ያዋጣል ወይ? አይ ቲንክ በቪዲዮ የምታስገቢው ከሆነ እሱ ራሱን የቻለ በቂ ስለሚሆን በዚህ ንግግራቸው ውስጥ ትንሽ ያስገረመኝ አቶ ይልቃል ጌትነት የዚህን ያህል ስለ ሪሰርች ማውራት እንደሚችሉ አላውቅም ነበርና ብዙም እዚህ ላይ ምለው ነገር የለም። ምክንያቱም አዲስ ነገር ብዙም ያሉት ነገር የለም። የተለመደ ጫጫታ ነው፣ የተለመደ ሙሾ ነው፣ የተለመደ ወቀሳ ነው፣ የተለመደ እግር መጎተት ነው። ስለዚህ ይሄ ነገር አይመለከተንም፣ ይሄ ነገር አያዋጣንም ካሉ እንግዲህ የሚያዋጣቸው የሚመርጡት እነሱ ናቸው። ማንም ሰው መሰበርን እያሰበ ማነከስን አይለማመድም አይደል? ያው ማነከሱን ስትሰበሪ ትደርሽበታለሽ። ስለዚህ ለእኔ እስከሚገባኝ ድረስ የሚያዋጣቸው እነሱ ናቸው የሚመርጡት። ቅድም እንዳልሽው የምክክር ኮሚሽኑ አጀንዳ ማሰባሰብ ላይ ነው እየሰራ ያለው። አጀንዳ አሰባስቦ ለውይይት ሀሳብ ውይይት ይደረግበታል ተብሎ ነው የሚጠበቀው። ተጠሪነቱ ለህዝብ ተወካዮች ምክር ቤት ነው። ስለዚህ እነዚህ ሰዎች ለጠቅላይ ሚኒስትሩም ነው አሉ ለግለሰብም ነው አሉ የሚቀይረው እውነት የለም። ምክንያቱም አንቺም እውነቱን በምንም ማስረጃ አስደግፈሽ ብታቀርቢላቸው እነዚህ ሰዎች ማመን አይፈልጉም። ምክንያቱም የገቢ ምንጫቸው አለማመን ላይ መሰረት ያደረገ ስለሆነ ማለት ነው። የገቢ ምንጫቸው ባስከተሉት ውድመት ላይ የተመሰረተ ስለሆነ ልማት ከነዚህ ሰዎች አጠብቂ። መንግስትን ማፍረስ ነው የገቢ ምንጫቸው መሰረት። ስለዚህ መንግስት መገንባትን ከነዚህ ሰዎች አጠብቂ። ስለዚህ ለእኔ በተቻለ መጠን ቆም ብለው የአማራ ህዝብ አሁን ያለበትን ነባራዊ ሁኔታ እያሰቡ ነገ የሚባል ቀን እንደሚመጣ እያሰቡ ነገ ዛሬ የተወለዱ ሕክምና የከለከሏቸው ሰዎች ነገ ሲያድጉ ምን አይነት ኮንሲኩዌንሻል የሆኑ ነገሮች ሊከተሉ እንደሚችሉ ማወቅ አለባቸው። ዛሬ ትምህርት ቤት መሄድ የነበረባቸው ልጆች አለመሄዳቸው ነገ ለእነሱም ትልቅ ጋሬታ እንደሚሆን እያሰቡ ከሆነ ወደ መፍትሄው ለመሄድ ከባድ አይሆንም። ትልቁ ችግር ግን ባስከተሉት ውድመት ቀለብ የሚሰፈርላቸው ከሆነ፣ ባስገደሉት ህዝብ ቀለብ የሚሰፈርላቸው ከሆነ፣ በወጣቶች እልቂት ቀለብ የሚሰፈርላቸው ከሆነ ከነዚህ ሰዎች ልማት መጠበቅ አትችልም። ጥሩ እንደው አፈወርቅ እንደው ሰዓቱ ሄዷል፣ ግን ብዙ ባናወራበትም አንድ ነገር እናንሳ። በሚዲያ ፕሮፓጋንዳ ዘመቻ ምክንያት በተለይ ደግሞ ትናንትና የኢትዮጵያ ቴሌቪዥንም የብርቱካንን ጉዳይ ዳግም በዶክመንተሪ መስራቱን ተከትሎ ሀሳብ ሰንዝሯል። እንግዲህ መንግስት የተከፈተበትን ዘመቻ ለመቀልበስ ብሎ በሚዲያ ለመሸፋፈን የፈለገው ነገር ስላለ ነው ድጋሚ ይሄ ዶክመንተሪ የተሰራው የሚል ነገር ያነሱና ይሄ መንግስት ይላሉ የመጣውም ስልጣን ላይ የቆመውም በሶሻል ሚዲያ ነው ይላሉ። እውነት ለውጡ ክፍተቶች ሊኖሩት ይችላሉ፣ ላይመቻቸው ይችላል። መንግስት ግን በትክክል ይሄ መንግስት የመጣው በመስዋዕትነት አይደለም። የብዙ ወጣቶች ደም ላይ እየተቀለደ አይደለም። ታላነሳ ማለፍ ስላልፈለግኩኝ ነው። እና እንደው የብዙዎችን ደምና አጥንት ላይ ቆሞ እያሾፉ አይደለም ወይ? ምክንያቱም እነሱም ዛሬ በሶሻል ሚዲያ ነው ፕሮፓጋንዳቸውን ሲነፉ የሚውሉት። እና እንደው ከመንግስት ጋር መጣላት መቃወም ያለ ነው። ነገር ግን የወጣቶቻችንን ደም ላይ እንደዚህ መሳለቁስ ጥሩ ነው ወይ? ለምን እንዲህ ሊሉ ቻሉ አልልህም መቼም። ግን እንደው ትክክል ነው ወይ? ምንም የጠየቃቸውም ሰው ስላላየው ነው። በትክክል ይሄ መንግስት በመስዋዕትነት አይደለም የመጣ። እሳቸውም አንድ በስርዓት ውስጥ ሲታሰሩም ሲቃወሙም የነበሩ ናቸው። እንግዲህ የተለያየ ነገር ለእሳቸው ማስረዳት ባይጠበቅብንም በዚህ ልክ ለምን ሊወርዱ ፈለጉ? ለእኔ እንግዲህ ኦልሬዲ አሁን የተበሳጩት ነገር መንግስት እያንዳንዱን ነገር ከዚህ በፊት ብዙ ነገሮችን መንግስት ንቆ የማለፍ ባህሪ ነበር፣ በቸልታ የማለፍ ባህሪ ነበሩ። አሁን በተቻለ መጠን ኢች ኤንድ ኤቭሪቲንግ የማጽዳት እንቅስቃሴ ተጀምሯል። ኢች ኤንድ ኤቭሪቲንግ። ምክንያቱም በቸልታ ያለፍናቸው ነገሮች ብዙ ጊዜ እንደሚባለው
ቁንጫን በአቅሙ ሱሪ ያስወልቃል እንደሚባለው በቁጥሩ እየጨመረ በመጣ ቁጥር የምታያቸው ንቀሽ የምታያቸው ነገሮች የሆነ ቀን ላይ ዋጋ ያስከፍሉሻል። ስለዚህ ዋናው መሰረታዊ ነገር መሆን ያለበት መንግስት እያንዳንዷን ነገር በቸልታ ማለፍ ትቷል። እያንዳንዷን ነገር አንደር ማይክሮስኮፕ ማስገባት ጀምሯል። ስለዚህ እነሱ በጣም ብዙ ነገር ካልኩሌት አድርገዋል። ዘመቻ አንድነት ሲሉ መጠፋፋት እየሆነ ሲመጣ አይ ማገዶ የግድ ማምጣት አለብን ተብሎ የብርቱካን ጉዳይ ሲመጣ ያንን የብርቱካንን ጉዳይም ደግሞ ተረባርቦ ሰው ሲያዳፍንባቸው እጃቸው ላይ ሲመክን አሁንም ደግሞ እያንዳንዱ ነገር ሲመጣ መቆጣጠር አልቻሉ። ስለዚህ ያላቸው ብቸኛ አማራጭ ይሄ መንግስት የቀጠለው በሶሻል ሚዲያ ነው በምናምን የበላይነት ስለወሰደ ነው ማን የሚል ነገር መጥቷል። ሶሻል ሚዲያ ላይ የበላይነት መውሰድ ቢችል ኖሮ እነሱ አይነት ገልቶች ባልተፈጠሩ ነበር። መንግስት ትልቁ ደካማ ጎኑ ሶሻል ሚዲያው ላይ የበላይነት አልወሰደም ስቲል አሁን። ምክንያቱም ሶሻል ሚዲያው ላይ የበላይነት ቢወስድ ኖሮ እንደነዚህ አይነት ደካማ እንደዚህ አይነት ድንቅ ፖለቲከኞች አይፈጠሩም ነበር። ምክንያቱም እነሱ የሶሻል ሚዲያ ላይ አይደለም ኤግዚስት ያደረጉት፣ አፍረው ወደ ቤታቸው ይመለሱ ነበር። እያንዳንዱን ነገር እየገለበጠ እያንዳንዱን ነገር እውነት እየፈተሸ የሚያጋልጥ ሶሻል ሚዲያ ላይ የተሰማራ ኃይል ቢኖር ኖሮ መንግስት የሌለበት ቦታ ቢኖር ሶሻል ሚዲያ ላይ ነው አብዛኛው ቦታ ላይ እንጂ መንግስት ቅድም አንቺ እንዳልሽው ሲመጣ በሺዎች በመቶ ሺዎች የሚቆጠሩ ወጣቶች የህይወትና የአካል መስዋዕትነት ከፍለው መንግስት ሲጸና በመቶ ሺዎች የሚቆጠሩ የህይወት መስዋዕትነት ተከፍለው እንጂ በሶሻል ሚዲያ የጸና መንግስት የለም ኢትዮጵያ ውስጥ። አሁን ግን ቢያንስ በሺዎች መስዋዕትነት የተገኘውን የተመጣውን መንግስት የመጣውን ለውጥ በመቶ ሺዎች መስዋዕትነት የጸናውን መንግስት አፈግፍገው ሶሻል ሚዲያ ላይ መመሸግ ጀምረዋል። የበረሃው አልሆነም የጫካውም አልሆነም። ስለዚህ ትልቁ ምሽጋቸው የጦርነት ቀጠናቸው ሶሻል ሚዲያው አድርገውታል። አሁን እዛ ላይ ሄዶ ማሸነፍ ያስፈልጋል። እዛም ላይ ሄዶ የበላይነት መውሰድ ያስፈልጋል። እዛም ላይ ሄዶ እነዚህን ሰዎች ከዛም ገፍቶ ማውጣት ያስፈልጋል። ስለዚህ እነሱ ኤግዚስት ያደረጉት መንግስት የሶሻል ሚዲያ መንግስት ስላልሆነ ነው። እነሱ ኤግዚስት ያደረጉት መንግስት በሚባለው ልክ ዲጂታል ሰራዊት ስለሌለው ነው እንጂ እኔ በእርግጠኝነት መናገር የምችለው መንግስት አስፈላጊውን ድጋፍ አድርጎ ሶሻል ሚዲያው ላይ በሚባለው ልክ ቢሰራ አንድ ሳምንት ውሎ አያድሩም። እነዚህ ከ30,000 በላይ ዲጂታል ሰራዊት አሰማርቷል መንግስት ሲሉ ነው የምንሰማቸው። ምናልባት ሶሻል ሚዲያውንም በደንብ ነው የምንከታተለውና መንግስትን ዲፌንድ የሚያደርግ ሰው አይተናናቅም። ስማቸው የሚጠቀሱ ሰዎችም ተራውሬ ለቃቅሞ ሲያመጡ እንጂ እነዚህን ሰዎች ሲመክቱ ለመንግስት ሲከላከሉ አይተናናቅም። ማለት እነዚህ ሰዎች ቁጥር ላይ ደፋር ናቸው። 30,000 ዲጂታል ሰራዊት ምናምን ቁጥር ላይ ደፋር ናቸው። ችግር የለባቸውም የቁጥር ችግር። ዋናው መሰረታዊ ነገር ግን መሬት ላይ ባለው ነባራዊ ሁኔታ መንግስት መሬት ላይ ባለው ፖለቲካ የበላይነት ወስዶባቸዋል። መንግስት በበረሃና በጫካ ላይ ባለው የወታደራዊ ትግል ላይ የበላይነት ወስዷል። መንግስት የበላይነት ያልወሰደበት ሴክተር አለ ከተባለ ብቸኛው ሴክተር የሶሻል ሚዲያው ሴክተር ነው። የሶሻል ሚዲያው ሴክተር በአድርባዮች የተሞላ ስለሆነ በትክክለኛ ስሙ ብልጽግና እያለ ሲያወራ ይውልና ማታ ላይ በፌክ አካውንት ወጥቶ የታጠቁ ኃይሎችን ሲያሞግስና ሲያሞካሽ የሚውል ይቅር በሉኝ ይቅርታ ሲለምን የሚውል ቀን እኮ እንጀራ ሆኖብኝ ነው እንደዚህ ያልኩት የሚል እኮ የመንግስት ባለስልጣን ያለበት ሀገር እኮ ነው። በቃ በቀን ላይ በአደባባይ ወጥቶ ፖስት ላደረገው ማታ ላይ በሜሴንጀር ገብቶ እኮ ይቅር በሉኝ እንጀራ ስለሆነ ነው ያው ትረዱኛላችሁ ብዬ ነው እጅ መንሻችን መረጃ ያዡ የሚል ባለስልጣን ያለበት ነው። አይደለም የሶሻል ሚዲያ ዲጂታል ሰራዊት ማለት አይደለም። ግን ዋናው መሰረታዊ ነገር እነሱ በሚሉት ልክ መንግስት በሶሻል ሚዲያ ላይ የበላይነት አልወሰደም። because that is their only exist ያደረገው ካምፓቸው እሱ ነው። ህወሓት ኢህአዴግ በስልጣን ላይ በነበረችበት ጊዜ እንኳን ቢያንስ እንደዚህ አይነት ሚዲያዎች አፋቸውን መዝጋት ይችል ነበር መንግስት። ብዙዎቹ አሁን ለምሳሌ በመቶዎች የሚቆጠሩ ሚዲያዎች እኮ ኢትዮጵያ ውስጥ እንትናቸው ራሱ አይከፍትም ነበር። በኢትዮ ቴሌኮም እና በሳፋሪኮም አይደለም እንደ አንከር ሚዲያ የሚተላለፉት። መንግስት እነዚህ መገደብ ሳይችል ቀርቶ ነው፣ እነዚህ ብሎክ ማድረግ ሳይችል ቀርቶ ነው። ከኢትዮጵያን ሲስተም ውስጥ ይችላል። ህዝቡ እንዲነቃ ተፈልጎ ነበር፣ ግን ህዝቡ ሊነቃ አልቻለም። ማለት አይቶ አንቅሮ ይተፋቸዋል የሚል ነገር አካሄዶች ይታያሉ። ለምንድን ነው መንግስት ሶሻል ሚዲያው የማይዘጋው? ፌስቡክ ለምን አይዘጋም? ቲክቶክ እያሉ ብዙ ሰዎች ይጠይቃሉ። ማለት ፊልተር ማድረግ ይቻላል። ሙሉ ለሙሉ መዝጋት ሳይሆን ፊልተር አድርገሽ መዝጋት ይቻላል። ከዚህ በፊት ተደርጎ ያውቃል። ለምሳሌ ዌብሳይቶች ከሌ የሚባል ዌብሳይት ተዘግቷል፣ ከሌ የሚባል ዩቲዩብ ኢትዮጵያ ውስጥ አይሰራም ይባላል አይደል? ይሄ ማድረግ ይቻላል፣ ሳይቻል ቀርቶ አይደለም። ግን እኔም ሆንኩ መንግስት በመከልከል ያምናል ብዬ አላምንም። መከልከል መፍትሄ ነው ብዬ አላምንም። ህዝባችን መስማት አለበት። ህዝባችን ጠላቶቹን መለየት አለበት። ሚዲያው እኮ ክፍት ስለተደረገ እኮ ነው በኢትዮጵያ ላይ ወረራ ተፈጽሞ የኤርትራ መንግስት ወደ ኢትዮጵያ ወረራ ቢፈጽም ከኤርትራ ጎን እንቆማለን የሚል እኮ
የተቋሚ ኃይሎችን ጭምብል የገለጸ ንግግር የሰማነው ሚዲያው ክፍት ስለሆነ መንግስት የሶሻል ሚዲያ ላይ የተሰማራውን የታጠቀ ኃይል አደግዳጊ ሁሉ ማጽዳት የሚችልበት መንገድ ነበር። ግን እዛ ላይ ኢንቨስት አላደረገም። ሶሻል ሚዲያ ዲጂታል ሰራዊት በማሰማራትም ላይ ኢንቨስት አላደረገም። ዋናው መሰረታዊው ነገር መንግስት ይሄን ላለማድረጉ ማሳያ እነሱ መኖራቸው ብቻ በቂ ነው። ሚዲያው ላይ እነሱ አሉ። ተመልካቾቻችን የዛሬው ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዳሰሳ ፕሮግራማችን ይሄን ይመስል ነበር። አፈወርቅ በደዊና ዮሚዩ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።